ኢትዮጵያው ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው። የተቸገርነውና ከባድ የሆነብን የተቀመጠውን ሕግና ደንብ ህይወት ያስቀመጠችውን ሕግና ደንብ ስላበለሻሸንና ሕግ ስለናድን ነው። ከዚህ በፊት አንድ ሁለት ጊዜ መጥቼ ልጀምር የሆነ ነገር ምናምን ብያስቤ እንደገና ደግሞ ተስፋ ቆርጬ ተመልሼ ተኝቼ ነበር። ምን እንደሆነ አላውቅም፣ አላስተኛ ብሎኛል መሰለኝ የሆነ ነገር። ዛሬ ደግሞ ተመልሼ መጥቻለሁ። ተቸገርኩ፣ ደንበኛ እንዴት ለያዝ፣ ቤት ኪራይ መክፈል አቃተኝ፣ ለማሳካት ተቸገርኩ። ቦታው ላይ በተቀመጠው ቢዝነስ ፕላን ልክ አልሄድ ያለኝ ያለን ሰው ድንገት ሄደ። ስናየው ቤቱ ራሱ አናገኘው። አርቲፊሻል ኦሪጂናል ነው፣ አንደኛ ነው። ማርያምን ወላይ የሚቀባጥር ሰው። ይሄ የንግድ አቋም አይደለም። የንግድ ኢንዱስትሪውን ራሱ ነጋዴውን በጥላሸት በፍራቻ እንዲታይ ያደርጉታል። 16 ላም ያለው ሰው ሁሉም አንዳንድ ጣሳ ወተት አይወጣቸው። ለምን ሲባል በትክክል መኖ የላቸው። የተለያዩ አትክልቶችን ተክሎ ትልልቅ የአግሮ ፕሮሰሲንግ ኢንዱስትሪዎችን ማምረትና ብዙ ነገሮችን ማትረፍረፍ እየቻለ ተቸግሮ ለእንስሶቹ ገለባ፣ ለልጆቹ ዱቄትና ዘይት እርዳታ ለመቀበል 12 ሰዓት ሄዶ ቁጭ ይላል። ለስራ ያልታደለ ዜጋ ኢትዮጵያው ሰርቶ መለወጥ ከባድ ነው የሚል ሲስተሙን ስላላወቀ ቀመሩ ስላልገባው ከባድ ነው ስላለ እንጂ ዲስትሮይ ስራውን ተዳድረውና እያሳካው ነው ያለሁት። አሁን ወደ ማደሻ እያሳደኩ ነው። ግን አንተ ካፒታል መነሻ 1000 ብር 80 ምናምን ደርሷል። አሁን ዲስትሮይ እንትን ብዬ ወደ ማደሻ እያደረኩ ማሽኖች ገዝቻለሁ። ወደ ጫማ ማደሻ ስልጠና ሊሰለጥን አይደለም ቀርቶ ሊሰልል የመጣ ሰው ቆንጆ ሰልጣኝ ሆኖ ቆንጆ ቢዝነስማን ሆኖ ቆንጆ ድርጅት አቋቁሞ ሰክሰስፉል ሆኖ ለዚች ሀገር ከዚህ በኋላ ምስክር ነው የሚሆነው። ኢትዮጵያው ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው ያልነውን እውን ያደርገዋል። ሰላም ሁኑ ብለን እንደ ተለያየን እነሆ በሳምንቱ ዳግም ተገናኘን። ለዚህ ያደረሰን ፈጣሪ ይመስገን። አንድ የበጭብጨባ እንመሰጋገን። አዎ የሚሊዮነሮች መንገድ ብዙዎችን በለውጥ ጎዳና ብዙዎችን ደግሞ ተስፋና ኩራት የሆነ ድንቅ የሀገር ልጅ በቀል ትልቅ እና ለሀገር ለወገን እንዲሁም ለዓለም አበርክቶ እጅግ ኩራት የሆነ ድንቅ ፕሮግራም የሚሊዮነሮች መንገድ። አዎ እስኪ ሁላችሁንም አንዴ ወደ ራሳችሁ ለመልስና ጥያቄ ልጠይቃችሁ። በመካከላችሁ አንድ ሚሊዮነር አለ። ያ ሚሊዮነር ማን ይሆን? አዎ አብዛኞቻችሁ ብዙ ገንዘብ ያለው፣ መኪና ያለው፣ መሬት ያለው እንዲሁም የተሻለ ገንዘብ የሚከፈለው ብላችሁ እንዳሰባችሁ ተስፋ አደርጋለሁ። ይህ ግን አይደለም። ሚሊዮነር ማለት ትልቅ አስተሳሰብና አቅም ያለው ሰውና ነውና እያንዳንዱ ሰው ይህን ፕሮግራም የሚከታተል በሙሉ የሚሊዮነርነት ማማ ላይ አብሮ ተያይዞ ይደርሳል ይላል የሚሊዮነሮች መንገድ። የሚሊዮነሮች መንገድ የሰው ልጅ የሚለወጥ የሚያድግ የሚያስደንቅ መሆኑን ቀድሞ የተረዳ ለሀገርና ለወገኑ ትልቅ ኩራትና መከታ የሆነ የቢዝነስ ጥበብ ስልጠና ፕሮግራም። አዎ ይህ ፕሮግራም ለምን፣ እንዴት፣ መቼ፣ ለማን ብለህ ጠይቅና ራስህ ለእነዚህ ጥያቄዎች መልስ ካገኘህ እና የስኬትን መንገድ አሳይሃለሁ እና ችቦ ለኩሰን የአፍሪካ ተምሳሌት ዳግም እንሆናለን ይለናል የሚሊዮነሮች መንገድ የቢዝነስ ፕላን ስልጠና። የሚሊዮነሮች መንገድ በራሱ ወጪ፣ በራሱ ጊዜ፣ በራሱ እውቀት በ2 ዓመት የጊዜ ቆይታ 1.5 ሚሊዮን ኢትዮጵያውያንን ወደ ስራ ለማስገባት ደፋ ቀና እያለ የሚገኝ ድንቅ ፕሮግራም የሚሊዮነሮች መንገድ። አዎ ሁላችንም እስኪ አንድ አሁንም አሰብ እናደርግና ያደጉት ሀገራት አሜሪካ፣ ቻይና፣ ኢራን፣ እስራኤልና ሌሎችን ጨምሮ የአርሶ አደር ቁጥራቸው እጅግ በጣም ጥቂት ነው። ነገር ግን የራሳቸው ማህበረሰብ ከመመገብ አልፈው እነሆ በገፍ ምርትን ወደ ሌሎች ሀገራት በገፍ ያስገባሉ። እኛ ሀገር ወይም ኢትዮጵያ ደግሞ ከ80% በላይ አርሶ አደር አለን። የስራ ባህሉ ጠንካራ የሆነ አምራች ወጣት ኃይል አለን። ነገር ግን ድሃ እንባላለን። ለምን ይለናል ይህ ፕሮግራም። በዚህ ፕሮግራም ለቀጣይ ትውልድ ድህነትን ሳይሆን የስኬትን መንገድ ተያይዘን ለቀጣይ ትውልድ እናወርሳለን ይለናል የሚሊዮነሮች መንገድ። የዚህ ሁሉ የጥበብ ባለቤትና ሲያወራን የማይንጠግበው በራሱ ጊዜ በራሱ ወጪ ለትውልድ የተረፈ ታላቅ ወንድማችን
ጀግናው በላይ ሞርደን እስከ አንድ ጊዜ ወደ መድረክ ጋብዙልኝ። አዎ የሚሊዮነሮችን መንገድ አባት የኢትዮጵያውያን ተስፋ ድንቁ አሰልጣኛችን ክቡር አቶ በላይ ሞርደን ወደ መድረክ ይመጣሉ። ሞራል ያንሳል ያንሳል በላይ ሞራል ታዲያስ ደህና ናችሁ? ጥሩ። በማንኛውም ቀንና ሰዓት ማንኛውንም ፕሮግራም ስንጀምር በማንኛውም ሃይማኖት የአንድ ደቂቃ የህሊና ጸሎት ነው። እሺ፣ አረፍ በሉ። ጥሩ። በማንኛውም ቀንና ሰዓት የሚሊዮነሮችን መንገድ ስናስብ በበላይ መልቲ ሚዲያ ይዘጋጃል፣ በሀገሬ ቴሌቪዥን ይቀርባል። ከምናሳየው ቢዝነስ ፕላን ውስጥ በየወር የደረሳችሁበትን አሳውቁ ሲባል የምትጠነቀቀው ሁላችሁም የየራሳችሁን ካፒታል ነው የምትፈልጉት። ስልጠና ላይ ሁሉንም እወቁ። አሳውቁ ሲባል ግን ሁሌም የራስን ምሳሌ 100 ብር ያልክ ሰው 100 ብሩን ብቻ ነው ማየት ያለብህ። አንደኛ ወርህ ከሆነ 200 መድረሱን ነው። ሁለተኛ ወርህ ከሆነ 400 መድረሱን ነው። ሶስተኛ ወርህ ከሆነ 800 መድረሱን ነው። ለምሳሌ ባለ 500 ብር የሆናችሁ ሰዎች ወሩ መጨረሻ ላይ አሳውቅ ከተባልክ በቃ ይኸው ወሩ መጨረሻ ላይ 950 ብር መድረሷን ብቻ ነው የምታረጋግጠው። ስለዚህ ከወዲህ ከመጀመሪያው ሳምንት ገና 950 ብር ማድረስ አለብህ። 950 የሆነው ከምኑ ጋር ነው? ከካፒታሉ ጋር። እንዴ 450 ብር አትርፌ ከ450 ብር ላይ ወጪ አልቀንስም ወይስ እቀንሳለሁ ለምትሉ መቀነስ አትችልም። ለምን ካላችሁኝ ካፒታሉ 500 ብር ከሆነ በትርፍ ሰዓት የሚሰራ ስራ ነው። ለተለያየ ወጪ ሌላ ስራ መስራት ትችላለህ። ይቺ በተወሰነ ጊዜ የተሰራች ስለሆነች ትርፏም ካፒታሏም መንካት አይቻልም። ሌላ ስራ ከሌለኝስ ካላችሁና ከፍ ያለ ካፒታልም ከሌለኝ ካላችሁ በራሱ በ500 ብር የጀመራችሁ ሰዎች 450 ብር ማትረፍ ያለባችሁ ሙሉ ጊዜ ሰጣችሁ ከሆነ የምትሰሩት የመጀመሪያ ሳምንት ላይ ቶሎ 450 ብሯን ታስቀምጡና ቀጣይ 21 ቀናቶችን ሙልጭ አድርገን ለተለያየ ወጪ መስራት መቻል አለብህ። ስለዚህ 450 ብሯ ከወጪ ቀሪ ነው። ወይ በአንድ ቀን ስራው ወይ በአንድ ሳምንት ስራው። ከዛ የቀሩትን ቀኖች ለተለያየ ወጪ መስራት ግድ ይላል። በ500 ብር ጀምራ ሶስተኛ ወር ላይ ከሆነ ግን 1805 ብር መድረሱን ቸክ ማድረግ አለብህ። ይሄ በየወሩ ቸክ የምታደርጉት ይሄን ነው። ወሩ መጨረሻ ላይ ሄደ ግን አሳክቼዋለሁ አላሳካሁትም ቸክ እንዳታደርጉ አደራ። መቼ ነው ቸክ የምታደርጉት? ሳምንቱ መጀመሪያ ላይ ይሄን አችፍ ለማድረግ ሞክሩ። ቀሪ ቀናቶች ለተለያዩ ወጪ እንድትሰሩ። ሳምንቱ መጀመሪያ ላይ ካልተሳካለ 15ኛው ቀን ላይ ለማሳካት ሞክር። ያልገባ ነገር ካለ ጠይቅ። እስኪ ሌላውን አምጪ ሃይላይት ላሳያችሁ። ስለዚህ በየወር የደረስክበትን አሳውቅ ማለት ይሄንን ነው። ሚሴጅ ላይ ነው የምትልከው። እዛው ተመዘገብክበት አቴንዳንስ የምትበላበት 0910808019 ስልክ ላይ ትልካለህ። ይሄን ያክል አሳክቼው አንተ ይሄን ያክል አሳክቼዋለሁ ስትል ማን እንደሆነ መቼ ተመዘገብህ፣ ስንተኛ ዙር ስንተኛ ወር እንደሆነ የኛ ዳታ ይነግረናል። ማለትም ከመጀመሪያው ጀምሮ አቴንዳንስ እየሞላ ነው የመጣው፣ ተመዝግበሃል፣ ኢንፎርሜሽን ልካል፣ ኮድ ወስደሃል፣ የኛ ሲስተም ይነግረናል። ዋናው ብቻ አንተ ወደኛ ይችል የተባልካትን መላክ ነው። ባለ 10 ሺህ ከሆነ ደግሞ የመጀመሪያው ወር ላይ 15500 ብር፣ ሁለተኛው ወር ላይ ከሆነ 24025 ብር፣ 37000 ሶስተኛው ወር ላይ 238 ብር ከነጥብ 7 ሳንቲም ሶስተኛው ወር ላይ ከሆነ እሺ 50 ሺህ ብር አካባቢ ይይዝልኝ። ከፍ አድርጌ ላሳያችሁ። በተጠንቀቅ የምታየው ይችን ያንተን ቢዝነስ ፕላን ያንተን ድርሻ ነው። ይቺ ቁጥሯ ብትሆንም በዚህ ውስጥ የተቀመጡ ነገር አለ። አሁን እመጣላችኋለሁ እያንዳንድ ድክመታችሁን። ለምሳሌ 50 ሺህ ከሆነ ያልከው መጀመሪያው ወር ላይ ወሩ መጨረሻ ላይ ሶስተኛው ዙር ላይ አሁንም እንግዲህ ሐምሌ 26 አሳውቁ ልትባሉ ነው። ስለዚህ በቀላሉ እኮ በቃ 66250 ብር መድረሱን ቼክ ማድረግ አለብህ። እንዴ ምን ያክል አትርፌ ነው? ካፒታል አይነካም ብለናል። ካፒታል አነካም፣ ያተረፍከውንም አትነካም። እንዲህ ያተረፍኩትን ካልነካሁስ ካልክ ያተረፍከውን ላለመንካት ከዚህ ውጪ ሌላ ትርፍ ያስፈልጋል። 80 ሺህ አካባቢ ይጅልኝ ደግሞ ከዛ ያንንም ሃይላይት እናየዋለን። ልክ ይሄንን ስታሳውቁ
ምንን እንደምትደምሩ እመጣላችኋለሁ። ባለ 80,000 ምሳሌ መጀመሪያ ወር ላይ 99,600 ብር ማድረስ አለበት። ለምን 19,600 ብር አትርፏላ ከመነሻ ካፒታሉ ጋር ይደመራል። ወንድሜ ቀጣይ ወር ላይ ኢንቨስት የምታደርገው 99,600 ብርን ይዘህ ነው። የመጀመሪያ ወር ላይ 19,600 ብር ካተረፍክ ሁለተኛ ወር ላይ 24,402 ብር ማትረፍ እንዳረሳ፣ ሶስተኛ ወር ላይ 30,380 ብር ከነጥብ 5 ሳንቲም ማትረፍን እንዳትረሳ። ለምን ከተባለ በየወር ገቢ ይሄን ያክል ነው ብሎ ቀልድ የለም። እዚህ ህይወት ይቀያየራል። ወራት፣ ሳምንት፣ አመታት፣ እድሜ ሁሉ ነገር ስለሚቀያየር ተመሳሳይ ገቢ ብሎ ነገር የለም። በየወር ትርፍህ ከፍ። ለምን በየወር ትርፍህ ከፍ አለ ቃል ካፒታሉን መልሰህ ሪሳይክል አድርገዋላ። ያተረፍከው መልሰህ ካፒታል ላይ ጨምረዋላ። ያተረፍኩትን ካፒታል ላይ ሲጨምር በምን ወጪ ይኖረኛል ለምትሉ ሰዎች ከዚህ ትርፍ ውጪ ሌላ ወጪ ልትሰሩ ይገባል። ምን ይህንም በሳምንት አሳክታችሁ ወይም በ15 ቀን አሳክታችሁ ከዚህ ውጪ ለተለያየ ወጪ መስራት ግድ ይላችኋል። እንዴት ልስራው ለምትሉና የዚህን ካፒታል ሲስተም እንዴት ነው የምቀምረው ካላችሁኝ ይችን ብዙ ጊዜ አውርቻታለሁ፣ ልድገማት። ተንቀሳቃሽ ዕቃ የሚሆን ቋሚ ዕቃ እሰው ላይ ያለባችሁ ዕዳ የሚሆን ወይ እናንተ ያላችሁን ገንዘብ ትደምሩና ታወራረዱና ቀሪውን እዚህ ላይ ታስቀምጡታላችሁ። ቋሚ ዕቃ አንድ ጊዜ ያውቃችሁታል። ምሳሌ እንደ ሀሴት ካለ ሀሴት እኛ ሀገር ቤትና መኪና ብቻ ነው የሚመስለን። በነገራችን ላይ መደርደሪያው ሚዛናችሁ ንግድ ከሆነ እያንዳንዱ ነገር ተንጠልጣይ ቁልፍ ሳይቀር ንብረታችሁ ነው። መጀመሪያ ይህን ያክል ካፒታል ተብሏል። ሌላው በየወር የሚመጣው እሱ ላይ ተደምሮ አጠቃላይ የእኔ ካፒታል ይህን ያክል ደርሷል የምትሉት ማለት ነው። በዛ ልክ ነው የምሰሩት። ፍሪጅም ቢኖር ለዚህ ተብሎ የተገዛ ከሆነ ለእያንዳንዱ አገልግሎት ሰጪ ማቴሪያሎች ካፒታል ናቸው። በገንዘብ ተተምነው ጥሬ ዕቃው ጥሬ ገንዘቡም እሰው ላይ ያላችሁ የሚደማመርና ይህን ያክል ደርሷል አሳክቻለሁ ማለት ትችላላችሁ ማለት ነው። መቼም ያለባችሁና ያላችሁን ባላንስ ማድረግ ያቅታል ብዬ አላስብም። ለመሆኑ ግን የተለያዩ ቁሶች ለመቆጣጠር ያስቸግራሉ ለምትሉ አንዳንድ ክሬዲት ለምትቀበሉና ለምትሰጡ ከድርጅት ጋር ከሆነ ለተጠቃሚ ክሬዲት መስጠት አይመከርም። የሚሊዮነሮች መንገድ ዱቤ ለመቀበል ተዘጋጁ፣ ዱቤ ግን አትስጡ ብለናል። ዱቤ ለመቀበል የተዘጋጃችሁት እናንተ ጎበዞች፣ ቢዝነስ ፕላን ያላችሁ፣ መክፈል የምትችሉ ጠንካራ ስለሆናችሁ ነው። ለተጠቃሚ ግን የምትሰጡ ከሆነ ተጠቃሚ ከየት አምጥቶ ሊከፍላችሁ ነው? ያስቸግራል። ሌላው ድርጅት ከሆነ ግን እንደ ድርጅቱ ታማኝነት አግሪመንት ወስዳችሁ ቼክ አጽፋችሁ ግን ልሰጡ የምትገደዱበት ብዙ አሰራር አለ። በተለይ ሚሊዮነሮች መንገድ ለሚሊዮነሮች መንገድ ክሬዲት መሰጣጣት በቼክ መገበያየት ግድ ይላል ማለት ነው። ለማንኛውም ግን ኮድ ያለውና በየወሩ ያሳካበትን የተረጋገጠ ሰው ከሆነ አዲስ ተመዝጋቢም አይሆንም። ዱቤ ለመቀበል ለመስጠት ምናልባት ሊሆን ይችላል። ጥሩ። ለመሆኑ ግን የሂሳብ አያያዝ ላይ አንዳንዳችሁ ግራ ስትጋባዩ ሲሰበሰብባችሁ ሂሳብ የመጀመሪያው ቀን በትንሽ ስትጀምሩ ገና ተለማመዱት። አሁን ለመሆኑ ስንት ጣት አለህ ቢባል አንዳንድ ሰው 1 2 3 እስኪ ቆይ 4 5 10 ነው የሚል ሰው ታገኛላችሁ አለ እንዴ? በቃ የእጄ ከሆነ 10 ነው የእግሬም 10። ሁሉንም ማወቅ ከፈለክ 20 ነው። ሲጀመር ለምን ጠየቀኝ ያስብላል። ቢዝነስማን ንብረቱን በዚህ ልክ ያውቀዋል። በዚህ ልክ ያውቀዋል ነው የምልህ። አንድ እናት አሁን ስንት ልጆች አሉ የፈለገ ብዛት ብትወልድ እስኪ ቆይ የመጀመሪያው ልጄ ከዛ መቼም ትቆጥራለች ብሎ መገመት ከባድ ነው። በአንድ ጊዜ ታውቃቸዋለች። እያንዳንዱን ደክማ ምጣ አንድ ቀን ከዓይኗ ሳይለዩ ስላሳደገቻቸው ቁጥራቸውንም፣ ስማቸውንም፣ መልካቸውንም፣ ጾታቸውንም እድሜያቸውን ጠንቅቃ ታውቃለች። ስለዚህ እናንተም ቢዝነሳችሁ እንደዛ ራሳችሁ ፈጥራችሁት ራሳችሁ አሳድጋችሁ ራሳችሁ ራዳር ውስጥ ከሆነ ለመስራት ሂሳብ ለመውሰብሰብ የሚባል ነገር አይፈጠርም። እንዴት አድርጌ ነው የምሰራው ለምትሉ አይውሰብሰብ። ሌላ አትጨናነቅ። ላለመጨናነቅ ልንገራችሁ። ሌላ ሂሳብ የሚሰራው ወር ላይ ብቻ አይደለም። እባካችሁን የተለያየ አስቸጋሪ አገልግሎት የምሰጡ ሰዎች፣ በተለይ ንግድ ላይ የተለያዩ ትንንሽ ቁሶች የምነግዱ ሰዎች ሂሳብ የሚሰራው ወር መጨረሻ ላይ አይደለም። የየቀኑን አቴንድ አድርጉ። ከላይ የየቀኑን ጠቅላላ ቁሶችን ወጪ ቀሪዎችን ደምሩና ሰመሪ ላይ ጻፉ። የየቀኖቹን ማለት ነው። ከዛ በሰባተኛው ቀን የሰባት ቀኑን ብቻ ደምርና ልክ ሰመሪ ላይ አስቀምጥ። ከዛ በሳምንቱም እንደዛው በሳምንቱ ወሩ መጨረሻ ላይ ስንት ሂሳብ ነው የምሰሩት? ስንት? አራት ሂሳብ ብቻ አለቀ። 4 ሂሳብ ብቻ። ለምን ካላችሁኝ በየቀን ሙሉ ወጪ ቀሪያችሁን ጽፋችሁ አወራርዳችሁ ሰመሪ ላይ ቶታል የሚል ድምር ላይ ጻፉ።
በየቀን 7 ቀን ሲሞላው የ7ቱን ቀን ደምሩና አንድ ቦታ አስቀምጡ። ልክ ወሩ መጨረሻ ላይ የ4 ቀን ሂሳብ ብቻ ነው የምትደምሩት። ማለት የየሳምንቱ ተሰርቷል። የሳምንቱን 4ቶቹን ድምሮች ከቻላችሁም በ15 ቀን ሁለቱንም ደምሯቸው። መጨረሻው ወር ላይ የሁለቱን ቀን ብቻ ትደምራላችሁ። ቀላል በሆነ አሰራር። ሌላ ሁሉን ነገር አጀንዳ ገልጻችሁ ለማወቅ አትሞክሩ። ሊንክ ስታንዳርድ ግድግዳችሁ ላይ አንዳንድ ሃርድ የሆኑ ክላሰር ወይም ደግሞ ሌላ ቦርዶችን ለጥፉና እዛ ላይ በኮድ ዋና ዋና ማውጫዎችን ተጠቀሙ። ምሳሌ ቤት ኪራይ ሁልጊዜ ስንት ነበር ብለህ ገልጠህ ለማየት አትሞክር። የቤት ኪራይ፣ የመኪና ኪራይ፣ የተለያየ ማሽን ኪራይ፣ ብዙ አይነት ኪራይ፣ የኦንላይን የሶፍትዌር ኪራይ፣ ብዙ ነገር ሊኖርባችሁ ይችላል። አጀንዳ የተወስኪ ቆይ የገሌ ላይ ዱቤ ስንት ነበር ከፈል አልከፈለም፣ ክሬዲት ከተቀበላችሁ ወይም ከሰጣችሁ ስሙንና ቁጥሩን በውል ባትገልጹት እንኳ ኮድ ስጡትና በኮዱ መሰረት እንደዚሁ መኝታችሁ ፊት ለፊት ዘና ብላችሁ እንቅልፍ ሳይዛችሁ ሁሉ የሚታይ አድርጉና ለጥፉት። ስለዚህ በ24 በ25 በ26 በ30 በ06 ምናምን የገሌ የሚለውን ስም በግልጽ ባትጽፉትም ሴኪዩር እንዲሆን ምስጢራችሁ ማለት ነው። አንድ ሰው ማሳወቅ ካላስፈለገ ለእናንተ ኮድ ስጡትና የስሙን መጀመሪያ እያስቀመጣችሁ ከዛ ግን ታቁታላችሁ። በቃ ቀለል አጀንዳ ውስጥ የምትገባው ልዩ ትንታኔ ከፈለክ ነው። ስለዚህ ጠዋትና ማታ በቃ የት አድርገህ ትሄዳለህ ማለት ነው። እስኪ ያስቀምጡት። ለመሆኑ በ24 ወር ሚሊዮነር መሆናቸውን ካረጋግጣችሁ ለመሆኑ ጽፋችሁታል? 700 ምናምን ቀንን 24 ወርን ጻፉና እስኪ ወሩ መጨረሻ ላይ አንዷን አጥፋ። 23 ወር ቀረሁ ማለት ነው። 22 ወር ቀረሁ። እሱም ራሱ አንድ ቪዥዋላይዜሽን እኮ ነው። ለመሆኑ የሚሊዮነሮች መንገድ ሰልጣኝ ሆኖ ሚሊዮነርነቱን የሚጠራጠር ሰው እኔ አይገባኝም። 5 ዓመቱን ስላችሁታል። የገንዘብና ጊዜ ነፃነት ሲኖራችሁ የማይቋረጥ ገቢ ሚሊየንስ። አሁን የቪዥዋላይዝ አስደርጌ ምናምን የሆነ ሞቲቬሽናል ስፒከር እያወራኋችሁ አይደለም። ለምን ብትሉ እንደ ሌላ ቦታ በቲዮሪ ብቻ አይደለም። ይህ ፕሮግራም ሪል በተግባር እንኖረዋለን። ለምን አትሉም? ገና ሲጀመር ጀምሮ በትንሿ እየሰራን እየተጓዝን እየተለማመድን ያልገባንን እየጠየቅን እየተናበብን ስለምንሄድ ህይወት ስኬት ልምምድ ስለሆነች 5 ዓመት ዕለት ነው። ነገ ይደርሳል። ዛሬ ወደ ግቢ የገባት ወንድምህ ልክ ሲመረቅ በ5 ዓመት አንተ ሚሊዮነር ሆነና እባክህን ቢያንስ ስራ እድል ፍጠርና የኔ ማናጀር ትሆናለህ ለማለት ብቃ። ቢያንስ ሲሆን እዛው እየተማረ ሰክሰስፉል እንዲሆን የኛም ፕሮግራም እንዲከታተል አድርጉት። ለመሆኑ መቼ ነው መኪና የምትገዙት? መቼ ነው የማይቋረጥ ሚሊየንስ ብር ወደ ካዝናችሁ የሚገባው? ብትኖሩም ባትኖሩም መቼ ነው ለ1000 የሚቆጠሩ ሰዎች ወይም ለ100 የሚቆጠሩ ሰዎች የስራ እድል የምትፈጥሩት? መቼ ነው ቅንጡ ቤት ወይም ልዩ ከተማ የምትገነቡት? መቼ ነው የግል አውሮፕላን ኖሯችሁ ዓለምን የምትቃኙት? መቼ ነው ያለምንም ክፍያ ለህዝብ ለሀገራችሁ ትልልቅ ፕሮጀክቶችን የመዘወር የማሰልጠን የማንቀሳቀስ የማነቃነቅ የመርዳት ህልማችሁ መቼ ነው? ጻፉት። ይሄ በተለያየ ቦታ ላይ ህልማችሁን እቅዳችሁን ጻፉ ተብሎ ሊያውቅ ይችል ይሆናል። ይሄ የሚለየው ብያቸዋለሁ 1000 ኪሎ ሜትር በኋላ ስኬት እዛ ጋ ነው ከተባለ የሚሊዮነሮች መንገድ ስልጠና ዛሬውኑ አንድ ተራመድ ነው የሚልህ። ዝም ብሎ አያሰለጥንህም። አንድ በል ሌላ የሰው ቢዝነስ የሰው ድርጅት ውስጥ ሰው አክሲዮን ውስጥ ሰብስቤ አይደለም እያወራሁ ያለሁት። የየራሳችሁን አገር በቀል ድርጅት መስርቱ ነው ያልኳችሁ። አውስትራሊያ፣ ቻይና፣ አሜሪካ፣ ማይሊያ ካምፓኒ ውስጥ አይደለም እያወራኋችሁ ያላችሁ። የራሳችሁን ካምፓኒ አቋቁሙ ነው እያልኳችሁ ያላችሁ። የራስህን ቢዝነስ በየቀን ፈትሺ፣ በየወር ፈትሺ፣ በየሳምንት አቴንዳንስ ሙላ፣ በየወር የደረሰበትን በየወር ለሚሊዮነሮች መንገድ የደረሰበትን ለማሳወቅ ብለህ ነቅተህ ትሰራለህ። ከሚሊዮነሮች መንገድ ስልጠና በኋላ የቢሊዮነርነትን ስልጠና ኢንተርናሽናል ግሩም የሆነውን ብራንድ ዘመንና ድንበር ተሻጋሪ የሆነውን ያን አስፈሪ ግሩም ረቂቅ የሆነውን ቢዝነስ ሚስጥር ለመሰልጠን መጀመሪያ 2 ዓመት በሚሊዮነሮች መንገድ ሰልጥነህ እያለህም ይሁን ሳይኖርህ በእኛ ባስመዘገብካት ቢዝነስ ፕላን መሰረት ሚሊዮነር መሆንህን ማረጋገጥ ግድ ይላል። ቢያንስ እንኳ በእኛ ሲስተም ውስጥ 4 ሚሊዮን የደረሰ ካፒታል ገንብተህ እሱን ሪሳይክል በእኛ ሲስተም ውስጥ ማሳለፍ መቻል አለብህ። አየው፣ ማን ነው የሚጎዳው? አንተ ሚሊዮነር ብትሆን ማን ነው የሚጎዳው? አንተ ቢሊዮነር ብትሆን ሂሳብ አልከፈልክም እኮ፣ ሃይማኖት ፖለቲካ አልተነካም እኮ፣ እና በግድ በአካል አልተባልክም፣ ባለህበት ቦታ ሆነ እኮ ነው። ስማርት ስልክ ግዛ አልተባልክም እኮ፣ ምንም ወጪ አውጣ አልተባልክም፣ የሆነ ሪስክ ውስጥ ግባ አልተባልክም፣ የሆነ ከባድ የሆነ ኃላፊነት እኮ አልተጠየቅም። አንድ ምንም ቀላል የሆነ ነገር እኮ ነው። ምንም እኮ ከባድ የሚባል ነገር ውጭ ሀገር ተሰደድ አልተባልክም እኮ፣ ቼክ ጻፍ አልተባልክም እኮ፣ ኃላፊነት ውሰድ ዋስጥራ እኮ አልተባልክም፣ ተያየ አምጣ አልተባልክም እኮ፣ ቤትህ ካርታ መታወቂያ አልተጠየቀም እኮ። ቤትህ ቁጭ ብለህ እኮ ነው ዩኒቨርሲቲን ያቋቋምንልህ። በቴሌቪዥን ሪሞት ይዘህ
እስከ ዛሬ ሳይመጪ ድድን የምታሰጣበትን የምትቀልድበትን እሱን ቴሌቪዥን ቁም ነገር ተማርበት እኮ ነው ያለው። ወይም ደግሞ በሶሻል ሚዲያ በጨረር የምንጠቃ አይናችንን አእምሯችንን የምናከስልበት በጨረር የተጠቃንበትን ያን የማይጠቅመንን ወሬ ወደ ቁም ነገር እንቀይረው። ሶሻል ሚዲያ ለልማት እንጠቀም እኮ ነው የተባለው። ኢንፎርሜሽን ቴክኖሎጂ ዲጂታል ዘመን ላይ ሆነ የምትጠቃ ሳይሆን የምታለማ የምትጠቀም መሆን ትችላለህ ነው። አንዳንድ ሰው እኮ በገዛ ስልኩ ጠላት እያመጣ ነው ቤቱ ጊዜውን ጭርስ የሚያደርግ በጨረር አንጎሉን። መቼም ኤሌክትሮኒክስ ጨረር እንዳለው ብዙዎቹ ታውቃላችሁ። ከተወሰነ ደቂቃ በኋላ አይታይም። እንደነ እንግዲህ ያደጉ ሀገሮች ከሁለት ሰዓት በኋላ ይከለክላሉ ኤሌክትሮኒክስን መመልከት። እኛ ሀገር ከጧት እስከ ማታ የሚያይ ሰው አለ። ባለሱቁም ያለ ባለፀጉር ቤቷም ታያለች። እንደው ሁሉም ያለ ኦፊሰሩም ሁሉም ሶሻል ሚዲያ ተጥዶ ያለ ማየቱ ጥሩ ነው። ምን አለ ስለ ቢዝነስ፣ ስለ ስኬት፣ ስለ ለውጥ፣ ስለ መቻቻል ቢያወራ ወይ ቢያነብ ወይ ቢያዳምጥ ወይ ቢፖስት አንድ ብር ሊያወጣ ለነገ አንድ ነገር ሊጠቅመው የማይችል ነገር ላይ እኮ ነው ጊዜውን የሚጨርሰው። ስለዚህ እኛ ሶሻል ሚዲያ ካየን አይቀር ልማት ነኝ ነው፣ መማር ነኝ ነው፣ መቻቻል ነኝ፣ ማደግ ነኝ ነው፣ መለወጥ ነኝ ነው። ቴሌቪዥን ካየ አይቀር እኔ እንደውም የሚገርመኝ አብዛኛው ሰው ጭራሽ የውጪ ነው ቻናሉ ዲሹ። አረበኛ አይሰማም ጆሮ የምቆርጡት እንግሊዘኛም አይመለከተውም። የሱ ቋንቋ እሺ ቋንቋውን ይቻለው ነው ችግር የለበትም። ግን ምን እያየ እንደሆነ ለልጆቹ በየወር ፓኬጅ የሚገዛ ሰው አለ። ሄደ ሲታይ አሁን የምር አሻንጉሊት ለልጆች ማስተማሪያ ነው ብላችሁ ታስባላችሁ? አሻንጉሊት እኮ ውሸት ነው የሚያስተምረው። አሁን ዝሆን ዛፍ ላይ ይወጣል። ለዛ ነው ብር የከፈልከው ወንድሜ። ዝሆን ዛፍ ላይ ይወጣል ነገር። አሁን ኬክ በእግር ይቆረሳል። ምን አይነት ነገር ነው እያስተማር ያለን? አሁን እንስሳ እውን የተቀላጠፈ ቋንቋ ያወራሉ። እንስሳኛ ቋንቋ ነው ያለው። እንስሳ እግር ኳስ ይጫወታል እንዴ? ኤአይ ብንጠቀም የተባለው ለእርሻ ቴክኖሎጂ፣ ለሕክምና ቴክኖሎጂ፣ ለተለያየ ስራችንን ሊያቀል የሚችል እንጂ ውሸት እንዲያስተምረን አይደለም። ኤአይ እየተለማመድን ያለ ነው። ሪያሊቲ ስራችንን ሊያቀል ሊያቀላጥፍ የሚችል እንደና አማዞን ለፋብሪካ ለሂሳብ ሰራተኛ እንዲጠቅመን ነው እንጂ ለውሸት ከሆነ ምን ይሰራል ኤአይ? በኤአይ የውሸት ጅንጅን ከሆነ የምትማረው፣ በኤአይ የውሸት መገዳደር ከሆነ፣ በኤአይ የውሸት ህንፃውን ብድግ አድርጎ አንድ ሰው እዛ ጋ ህንፃ ቁጭ የለም፣ አይደረግም። ወደፊትም መቼም አይደረግም። የለም ሊደረግም ከቻለ ክሬን ስታንዳርድ እሱን አይተን ምናልባት በእኛ አቅም ልክ በእኛ አእምሮ መመዘኛ ልክ። ስለዚህ ምንድን ነው አሁን የውጭ ቻናል የምታደርጉበት በቂ ምክንያት አለ? የለም እኮ እዚህ ሄዶ አንድ ቀን ቡናና ጊዮርጊስን ደግፎ የማያውቅ ሰው ቤቱ ለብቻው ሲያብድ ተውታላችሁ። ስለዚህ በዛ ልክ አንሄድ ነው። ልክ አለው አኗኗራችን። ሌላ ልምጣላችሁ። በቀላሉ ለማሳካት የተቸገረ ሰው ካለ በሽታውን ሳይነግረኝ ልንገራችሁ። ማለትም ብዙ ኦፕሬሽኖችን እንሰራለን። ተቸገርኩ፣ ደንበኛ እንዴት ለያዝ፣ ቤት ኪራይ መክፈል አቃተኝ፣ ለማሳካት ተቸገርኩ፣ ቦታው ላይ በተቀመጠው ቢዝነስ ፕላን ልክ አልሄድ ያለኝ ያለን ሰው ድንገት ሄደ ስናየው ቤቱ ራሱ አናገኘውም። ሄዶ ጎረቤት ያወራል። እሱ እኮ ትራዲሽናል ቢዝነስ ሲስተም ነው። የሚሊዮነሮች መንገድ ምን ይላል? ቅድሚያ መጀመሪያ ማህበራዊ ህይወትን ተውና የራስክን ፈልገህ አግኝ። ራስክን ፈልገህ ባለማግኘት ብዙ ተጎድተሃል። ብዙ ሰው አእምሮ ውስጥ ያለውን አቅም ስላላወቀው ኢትዮጵያ ውስጥ ሰርቶ መለወጥ የባህል ጨዋታ ያክል ቀላል ነው። የተቸገርነውና ከባድ የሆነብን የተቀመጠውን ህግና ደንብ ህይወት ያስቀመጠችውን ህግና ደንብ ስላበለሻሸንና ህግ ስለናድን ነው። ህግና ደንብና ግዴታዎች ካልተተገበሩ ነገሮች ይበለሻሻሉ። በቀላሉ ንግድ ቦታው ላይ ስንሄድ ከንግድ ቦታ ወጥቶ ሰብሰብ ብሎ ካርታ የሚጫወቱ የሆነ ድራማ የሚያዩ ጌም የሚጫወቱ ቁማር የሚጫወቱ ታሪክ የሚያወሩ ቴረር ችግር የሚያወሩ ሰዎችን እናገኛለን። ሌላ እዛው ስራ ቦታው ላይ ቁጭ ብሎ ደንበኛ ሲመጣ በስርዓት የማያናግር ብዙ ሰው አይተናል። ምሳሌ ስራን መናቅ ወይም ደግሞ ቀልጠፍ ብሎ ቶሎ መረጃን አለመስጠት ወይም ከደንበኛው ቀድሞ እሱ ስሜታዊ መሆንና ጭራሽ ደንበኛውን ማስከፋት ወይም ደግሞ የተከለከለ አትራክሽን የተከለከለ የተጋነነ ማስታወቂያ አርቲፊሻል ኦሪጂናል ነው አንደኛ ነው ማርያምን ወላይ የሚቀባጥር ሰው ይሄ የንግድ አቋም አይደለም። አንድም ውሸት አትጨምሩ፣ አንድም ነገር አታጋን፣ አትቀንስ።
ግን ደግሞ አገልግሎትህን ከመናገር አትቆጠብ። ሐሳብህን የመግለጽ አቅም በጣም ፈጣን ይሁን። ስላለ አስፍተህ አትሄድ፣ አታቅራራ። በቃ ሰው እስከመጣ ድረስ በስርዓት አስተናግድ። ደግሞ ሊገዛ ስለመጣ ወይም አገልግሎትን ሊጠቀም ስለመጣ አታሸርግድ፣ አታምልክ። ጫማህን ልጥረግ፣ በቃ ዝቅ ብዬ ልንከባለል አትበለው። ላይክ የሰውኛ የደንበኛ ልክ ክብር አለው። ወደዛ ግራ አትጋቡ። ባላንሱን የሳተ መርከብ ይሸምጣል። ስለዚህ ባላንስን ጠብቆ መሄድ እኮ ነው። ያለውን ነገር ክሪል አድርጎ ፍጥን ብሎ መናገር። ያለውን ሳትናገር ያለን አገለው ምሳሌ ይሄ ቃል ልክ አይደለም ከተባልክ ልክ ነው ብለህ ከመከራከር ልክ ካልሆነ ልክ ያልሆነበትን ምክንያት ብትነግረው። በነገራችን ላይ እኛ በአትክልት ንግድ ስለቆየን ይሄ ካደረ ይበላሽብኛል ብትወስድልኝ ደስ ይለኛል ብቻ ብለን እውነቱን በመናገር ብዙ ዕቃ ሸጠን እናውቃለን። ይሄ ዕቃ ካደረ ለእኔ ይበላሽብኛል እና ቀነስ አድርጌ ልሽጥልህ፣ እቤት ሄዶ ፍሪጅ ከገባ ወይ ዛሬ ከተጠቀምከው ምንም አይሆንም ብቻ በማለት እንግዲያው ሁለቱን 5 አድርገው እንግዲያው ሊገዛ ያልፈለገውን ልግዛ በማለት ብዙ ሰዎች ገዝተውን ያውቃሉ። አንደኛ ነው፣ አሪፍ ነው፣ ሳምንት ይቆያል። እኔ ልንገር ኦርጂ ምን አስባለኝ። ሰውየው ሪያሊቲውን ከነገርኩት በቃ ይገዛል። ልጁን ቢልክ ሌላ ቀን እቃውን ሳያየው ቢወስድ አይጨነቅም። ማለትም እውነቱን ተናግሮ የሚሸጥ ደንበኛ ጋር ነው የመጣው። አንዳንድ ቅብዝብዝ ነጋዴ የንግድ መርህን ራሱ ያበላሻል። እኛ እኮ ጁስ ብለን በጆል ጁስ የተበጠበጠና በሃይላንዱ ቂጥ የተወጋ ጁስ የሚመስል የኦሬንጅ ብጥብጥ እኮ ተሸጦልን ያውቃል መንገድ ላይ። እንደዛ አይነት ሰዎች ህዝብን ከመግደል አልፎ የንግድ ኢንዱስትሪውን ራሱ ነጋዴውን በጥላሸት በፍራቻ እንዲታይ ያደርጉታል። ህዝብ እንዲጠላው፣ መንግስት በጣም ጫና እንዲያደርግበት፣ የብቃት ማረጋገጫ ጠባቅ እንዲሆን፣ መነገድ ከባድ እንዲሆን፣ እንዲረገም ያደርጋሉ። ስለዚህ እንደዚህ አይነት ሰው በሚሊዮነሮች መንገድ ሰልጣኝ ውስጥ አይፈጠርምም የለምም። ጥንቃቄ ይደረግለት፣ ይሰጠዋል። በጣም ተጠንቀቅ። የዓለም ትልቁ ማስታወቂያ ፌስ ቱ ፌስ ነው ይላሉ ቻይናዎች። በዓለም ትልቁ ስራ መሸጥ ነው። ትልቁ ማስታወቂያ ደግሞ ዋን ቱ ዋን፣ አንድ ሰው ፊት ለፊት ማስታወቂያ ይሰራል ይላል። ሰዎች ፊት ለፊት ማስታወቂያ እንዲሰሩልህ ከፈለክ አንተ ሱቅ ወይም አንተ ድርጅት ሲመጡ የቤት ስራ ስጣቸው። ምን ለየት ያለች አክት አሳይና ታማኝነትን ግለጽላቸው። ከዛ መኖሪያ ቤታቸው፣ ስራ ቦታቸው፣ ሃይማኖታዊ ማህበራዊ ጉዳይ ቦታ ሲሄዱ ስለ አንተ ድርጅት ያወራሉ። ስለ አንተ አገልግሎት፣ ስለ አንተ ምርት፣ ስለ አንተ ቦታ ያወራሉ። ምን ብለው? እዛ ነው እንጂ መገልገል፣ እዛ ነው እንጂ መጠቀም፣ እዛ ነው እንጂ ከሄዱ፣ እዛ ነው እንጂ። አየህ፣ የቅርብ ወዳጅ የነገረ ማስታወቂያ ታምነዋለህ፣ ቀጥ ብለህ ትሄዳለህ። ይሄ ነው የንግድ ወይም የምርት አቋም ማሳየት። ታዲያስ ስለዚህ ወደ እናንተ ቦታ ስንመጣ አርብቶ አደሮች ጋር ሄድን። ልንገራችሁ ጉዳያቸውን። 16 ላም ያለው ሰው ሁሉም አንዳንድ ጣሳ ወተት አይወጣቸውም። ለምን ሲባል በትክክል መኖ የላቸውም። ለምን መኖ የላቸውም ሲባል ዝናብ የለም። የከርሰ ምድር አለ፣ በቅርብ ርቀት ሐይቅ አለ፣ በቅርብ ርቀት ምንጭ አለ። ያንን አልጠለፈም። ሌላ ያንን አውጥተውና ጠልፈው የሚገለገሉ ሰዎች ስንሄድ ደግሞ በመስመር አይጠቀሙም፣ የጠብታ መስኖ አይጠቀሙም፣ ምርጥ ዘር አይጠቀሙም። በአግባቡ የሚያስፈልገውን የጸረ ተባይ መድኃኒት፣ ኩትኳቶ፣ ውሃ ምንም ባህሪውን ተቆጣጥረው አጠገቡ ሆነው የምርጥ ዘርንና የባህሪውን ክትትል አድርገው አችስት የሆነ አሰራር ፕሮግራም የላቸውም። ዛሬ ዘመድ ከጠራቸው ድግስ ይሄዳሉ። ነገ ሰው ከሞተ ሁሉም ለቅሶ ይሄዳሉ። ለ7 ቀን ሐዘን ይቀመጣሉ። ልጆቻቸው ወጣቶቹ ወደ ቁማር ቤት ናቸው። ሴቶች ወደ አረብ ሀገር ናቸው። ሽማግሌው አረቄ ቤት ነው። ስራ የሚሰራ ሰው የለም። ሞራላቸው ሞቷል። እንስሶቹም እዚያ ዝም ብለው ሜዳ ላይ ይውላሉ። ወይ ድርቅ ወይ የሚያድን አውሬ ይጨርሳቸዋል። በቃ እንደዚህ ሆነው በድህነት ነው የሚኖሩት። አስቡ። ሌላ ሀገር ስንሄድ ደግሞ በጣም ይለያል። በጣም ነው የሚለየው። በጣም ነው የምላችሁ። ጨዋማ መሬትን ያክማሉ። በረሃማ የሆነውን ነገር በአርቲፊሻል ቀዝቃዛማና አልምተው ከበረሃው ጋር የሚስማማ የሆነ ነገር ይፈጥራሉ። ምሳሌ እነ እስራኤል እኮ የገሊላ ሐይቅ ተፈጥሯዊ ነው። ሲደርቅ እኮ ሜዲትራንያን ሐይቅን እኮ አጣርተው ሞልተውታል ሄደው። የእስራኤል ምድር ሙሉ በሙሉ ከርሰ ምድር እንዲኖረው። እኛ ሀገር ደግሞ ዋቢ ሸበሌ እንኳ የት በረሃውን አቋርጦ ይሄዳል። አዋሽ አፋር ክልል ሄዶ ይተኛል። እነ ቡርከና እነማናቸው እነ ተከዜ እና አባይ ደግሞ ፈሳው ይወጣሉ። ቸክ የሚያደርግ ሰው የለም። ሲጀመርም እኔ ልንገራችሁ፣ በየቦታው ኃይል ሊያመነጭ የሚችሉ በጣም ብዙ ምንጮች አሉ። አንድ አርሶ አደር በአንድ ሳምንት ግድብ ገድቦ ለሱ ቦታ የሚበቃ ኃይል ተርባይን ለማመንጨት በሳምንት ብቻ ገንብቶ በቂ
ብርሃን ማግኘት፣ በቂ ኤሌክትሪክ ፓወር ማግኘት፣ በቂ የሆነ የከርሰ ምድሯ ፓምፕ የሚያደርግ ፓወር ማግኘት እየቻለ እዛው የተለያዩ አትክልቶችን ተክሎ ትልልቅ የአግሮ ፕሮሰሲንግ ኢንዱስትሪዎችን ማምረትና ብዙ ነገሮችን ማትረፍረፍ እየቻለ ተቸግሮ ተርቦ ገለባና ዘይት ይረዳል። ለእንስሶቹ ገለባ፣ ለልጆቹ ዱቄትና ዘይት እርዳታ ለመቀበል 12 ሰዓት ሄዶ ቁጭ ይላል። አላየንም እንዴ? ከተማችን ውስጥ እኮ ሸገር ዳቦ 2 ብር ስለሚቀንስ አንድ ሰው 5 ሰዓት ይሰለፍ ነበር ሄዶ። እንዴ 5 ሰዓት ስንት ስራ? አንድ የቀን ሰራተኛ እኮ አሁን 800 ብር 1000 ብር እኮ ነው የሚሰራው። 2 ብር ይበልጣል ወይስ 400 600 ብር? ለስራ ያልታደለ ዜጋ ኢትዮጵያ ውስጥ ሰርቶ መለወጥ ከባድ ነው የሚል ሲስተሙን ስላላወቀው ቀመሩ ስላልገባው ከባድ ነው ስላለ እንጂ እንደነ ታይዋን ቻይና ቢሆንማ አዲስ አበባ ውስጥ ብቻ ያሉ ቁርጥራጭ መሬቶች ለአዲስ አበባ ሕዝብ ምርት ማምረት ይችሉ ነበር። በከተማ ግብርና ስታንዳርድ ነው የምላቸው። አለቀ። ይሄ አርሶ አደሩ የሚመነጠረው ደን ሙሉ ወደ ደን ብቻ መተው ይቻል ነበር። ኢትዮጵያ ውስጥ ግን አብዛኛው ጦርነት የመሬት ነው። ተውት። እዚህ የእንስሳዎች ባለቤት ጎረቤቱ እኛ ከስዊዝርላንድ ወተት በዶላር እያስመጣን እንሸጣለን ሱቃችን። አያቸው አለማፈራችን ጉር ተሸክመን ያለ ነው። እንደዚህ አይነቶች ነገሮች ለምን መጡ ካላችሁኝ አጠገቡ ያለ ይሄ አርሶ አደርና የአርብቶ አደር ነው። እንግዲህ እንዴት ላሳካው የሚለኝ አያችሁ። አንድ ልብስ ሰፊ ጋር ስንሄድ መጀመሪያ ቦታው የለም። አንተ ገንዘብ ቢዝነስ ገቢ ሲገዝፍ እንዳንተ የሚከታተልልህ የሚቆጣጠርልህ ሰው እስከምትተካ ድረስ አንተ ሌትም ቀንም ካልጠበቀው በቃ ክስም ብሎ ነው የሚጠብቅ። ክስም እዚህ ጋር ከባድ ነው ያለች ሴት አረብ ሀገር ትሄድና ሌትም ቀንም ንቅት ብላ ትሰራለች። እንደ አንዳንድ ሀገር ላይ ሄዳችሁ ብታው እኮ ማለት ነው ይገርመኛል እኮ። አሜሪካ ውስጥ አንዳንድ ሰው 4 ድርጅት ይሰራል። እንዴት አትሉም? 4 ሰዓት አንድ ቦታ፣ 4 ሰዓት አንድ ቦታ፣ 4 ሰዓት እንቅልፍ የሚባል የለውም። እዚህ እኮ ስራ ብትሉት ለነፍሴ ነው እንዴ ለሽጋዬ እኮ ነው የምሰራው እኮ ነው የሚለው። እዛ ሲሆን እየተገለበ ቂጡ ቀጥ ብሎ ይሰራል ማለት የራስህን ድርጅት መስራት ነው የሚሻለው ወይስ ሰው ሀገር ሄደ መጠግረርና ባሪያ መሆን ነው የሚሻለው? ማንኛው ይሻላል? እኛ ለራሽያ ላንድ ሪሰርች በሄድን ሰዓት 6 ሰዎች እዛ ቀርተው አሁን ልንገራችሁ። አንዱ ለንደን ላይ ነው እንግሊዝ ዋና ከተማ፣ አንዱ ፓሪስ ነው ያለው፣ አንዱ እዛው ራሽያ ነው። ሁለቱ እንዳጋጣሚ ወደ ሀገር ውስጥ መጥተዋል። እዛው አውሮፓ ውስጥ ያሉትን በወራዊ ገቢያቸው ቢሰራ የኔና የነሱ አይገናኝም። እነሱ አሁንም ሰው ሀገር ናቸው፣ እኔ ሀገሬ ውስጥ ነኝ። የእነሱን የ6 ወር ገቢ እኔ በ1 ወር አገኘዋለሁ። እነሱ ለሀገር ምንም አስተዋጽኦ እያደረጉ አይደለም። እኔ ደግሞ ለዚህ ሁሉ ህዝብ ስልጠና፣ ለ106 ሰራተኛ ምግብ፣ ለ100,000 አገልግሎት ንግድ፣ ለመንግስት ግብር ከፋይ፣ ለዚህ ሁሉ ደግሞ 12600 ሰው ደግሞ ሰክሰስፉል ለመሆን ምክንያት ሆኛለሁ። በአፍሪካ የመጀመሪያ የሆነውን የሚሊዮነሮች መንገድ የቢዝነስ ፕላንና የሥራ ጥበብ ሥልጠናን አዘጋጅቶ ያለምንም ክፍያ በነፃ ለህብረተሰቡ በማደል ፋና ወጊና አብሪ ኮከብ ነን። ታዲያ የዚህ ሁሉ የልህቀት ሥልጠናዎች ሙሉ ወጪያቸው በበላይ አትክልትና አስቤዛ ማዕከል ይሸፍናል። አስደማሚ ነው። እርሶም ከበላይ አስቤዛና አትክልት ሲሸምቱ በአገልግሎታችን ይደሰታሉ። በሀገራችን የቢዝነስ ስልጣኔ ላይ አሻራውን ያትማሉ። በአንድ ጠጠር 2 ወፍ ይሏል። ይህ ነው በላይ አትክልትና አስቤዛ። ቁጥር 1 ካራ ኮተቤ መድኃኔ ዓለም መግቢያ 60 ሜትር ገባ ብሎ፣ ቁጥር 2 በእድሳት ላይ ነው። ቁጥር 3 ወደ ኮተቤ ገብርኤል በሚወስደው አዲሱ አስፓልት ላይ፣ ቁጥር 4 ወሰን ወደ ራእይ ጤና ጣቢያ መግቢያ ከዋናው አስፓልት 30 ሜትር ገባ ብሎ፣ ቁጥር 5 ፊጋ መስቀለኛ ወደ መገናኛ ታክሲ መያዣው ጋር ከ500 በላይ የእርሻና የፋብሪካ ምርቶችን በአንድ ቦታ በተመጣጣኝ ዋጋ ይሸምቱ፣ ይንበሽበሹ። በ0911 9924 11 ሃሎ ይበሉ። በላይ አስቤዛ ማዕከል የጊዜውና የኢኮኖሚው ብቸኛ ጋር በላይ አስቤዛ ማዕከል። በጥናት በሥራ በምርት በንግዱ ሀብትና አትረፍርፈው ስኬት ጋር ሲሄዱ ጤና ካልቀደመ ከንቱ ነው መንገዱ።
ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ የምንሰጣቸው አገልግሎቶች አጠቃላይ የአዋቂና የሕፃናት ሕክምና፣ የማህፀን ሕክምናና የግርዛት አገልግሎት፣ የቆዳና የአባለዘር ሕክምና፣ መለስተኛ የቀዶ ጥገና አገልግሎት፣ የዓይንና የጆሮ ሕክምና፣ የኩላሊት፣ የኮሌስትሮል፣ የጉበት ኤንዛይምና የቫይታሚን ዲ ሕክምና፣ የሆርሞን፣ የጨጓራ፣ የእንቅርት፣ የሚጥል በሽታ ሕክምናን በጥራት ይሰጣል። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ አደረጃጀታችን ልዩና ከፍ ያለ ነው። የተሟላ ላቦራቶሪ፣ ዘመናዊ አልትራሳውንድ፣ ኬሚስትሪ፣ የልብ ኢሲጂ፣ ሲቢሲ ሁሉን አሟልተን ከእውቅና ስመጥር ባለሙያዎች ጋር እንጠብቀዎታለን። በተጨማሪም ለመንጃ ፈቃድ ሙሉ የጤና ምርመራ፣ ዓመታዊ የተሟላ አጠቃላይ የጤና ምርመራን በልዩ ሁኔታ እንሰጣለን። አድራሻችን ሰሚት 72 ቴሌና ንግድ ባንክ ያለበት ኤፍኤ ግሩፕ ሕንፃ ግራውንድ ላይ በ0947 820000 በ0911 673365 ላይ ሃሎ ይበሉን። ዶክተር ትዕግስት አጠቃላይ የሕክምና ክሊኒክ ለጤናው የሚመርጡት። ለነጻነቶ ልዩ ምርጫ ነጻነት አትክልትና አስቤዛ ከአንድ ቦታ ሳይወጡና ሳይወርዱ ሳይንከራተቱ አስቤዛውን ከነጻነት በምቾት ይዘዙ፣ ይሸምቱ። ፍራፍሬና ጥራጥሬ፣ ፍሬሽ አትክልቶች፣ ቅመማ ቅመሞች፣ የፋብሪካ ምርቶች፣ የንጽሕና መጠበቂያና የባልትና ውጤቶች፣ የእንስሳት ተዋጽኦና የዳቦ ምርቶች ሁሉንም ከአንድ ቦታ ከነጻነት አስቤዛ እንደ ትእዛዞ ዴሊቨሪን ጨምሮ ልዩና ፈጣን አገልግሎት እንሰጣለን። ይምጡ። ቁጥር 1 ካራ አርሴማ ሰፈር፣ ቁጥር 2 ጎሮ አደባባይ ወደ ሰፈራ መሄጃ፣ ቁጥር 3 ከፔፕሲ ወደ አያት በሚወስደው መንገድ ሰሚት 72 ፕላዛ ግራውንድ ላይ። ለበለጠ መረጃ በ0939 115529 ሃሎ ይበሉን። ነጻነት አስቤዛ ይመርጡናል። የሚሊዮነሮች መንገድ ልዩ የቴሌቪዥን ፕሮግራም። እጆት ላይ ምን ያህል ገንዘብ አለ? ብዙ ገንዘብ፣ ትንሽ ገንዘብ፣ ምንም ገንዘብ አሳስቦት በዚህ ታላቅ መላ ይዘን መጥተናል። ሚሊዮኖችን በአጭር ጊዜ ሚሊዮነር የሚሆኑበት የቢዝነስና የሥራ ጥበብ ሥልጠና ልዩ የቴሌቪዥን ፕሮግራም የሚሊዮነሮች መንገድ በበላይ አትክልትና አስቤዛ መሥራችና ባለቤትነት በበላይ መልቲ ሚዲያ ይዘጋጃል። ዘወትር ቅዳሜ ከምሽቱ 2 ሰዓት ጀምሮ በሀገሬ ቴሌቪዥን ይቀርባል። የሚሊዮነሮች መንገድ። እንዴት ሚሊዮነር እሆናለሁ ብለው አይጨነቁ። እኛ ዘንድ በተግባር ተፈትነው ውጤታማነታቸው የተረጋገጠ የቢዝነስ ጥበቦችን ይኮመኩማል። ይሰለጥናሉ፣ ይማራሉ፣ ቢዝነስዎን ይጀምራሉ፣ ስኬታማ ይሆናሉ። የሚሊዮነሮች መንገድ። ሰርቶ መለወጥ ይቻላል፣ ተችሏልም። የሚሊዮነሮች መንገድ። ብዙ ጊዜ ሰዎች በተለይ ሮብሮብ መተው ሴኩሪቲ የሆነ እንደዚህ ማለትም ሴኩሪ የሆነ ልዩ የሆነና በደንብ ያልተረጋገጠ ያልተማመኑበት ነገር አዲስ ፈጠራ ሲሆን እኔ ጋር ሮብሮብ መተው ሰዎች የተሰበሰበ ሲሆን በግል የሚያማክሩበት ቀን ስለሆነ ወሰን ኤምኤስ ህንጻ የሚገኘው ቢሮአችን 5ኛ ፎቅ ላይ ማለት ነው። ብዙ ጊዜ ሰዎች ሲያወሩ እንደው ነው የምልህ ሐሳቤን በደንብ ልነግርህ ነው የመጣሁትና እንደው ምን በሰራ ነው የሚሻለው? እቺን ጥያቄ ይዛችሁ ወደኛ አትምጡ ብለናል። ግን ብዙ ጊዜ እኔ የምልህ እንደው የት አካባቢ ነው ቆንጆ ጠቆም አድርገኝ እስኪ። ይሄንንም ጥያቄ ይዛችሁ አትምጡ ብለናል። እኔ የምልህ እንደው በስንት ካፒታል ነው አሁን ጥሩ ስራ የሚሰራው? ይሄንንም አትበሉን። ይሄን ጥያቄ ትራዲሽናል በሆነ ቢዝነስ ወይ ትራዲሽናል የዘለማድ በሆነ ቢዝነስ ማማከር ከስረንበታል። ምን ልስራ፣ የት ልስራ፣ በስንት ልስራ እንዳትሉ።
እንዴት ልስራ ብቻ የትም በስንትም ምንም ያወጣል። እንክት አድርጎ ነው የሚያወጣው። ዘጭ አድርጎ ነው የሚያወጣው። ትርፍርፉ ነው የሚወጣው። እንደፈለክ ነው የሚያቀማጥልህ፣ እንደፈለክ ነው የሚያሳድግልህ። የትኛውም ቦታ አንተ እኛ የምናይበት መነጽር ተበለሻሽቷል እኮ ነው የምልህ። በጣም ተበለሻሽቷል። እና እንግዲህ ያው ትንሽ ረጅም ጊዜ የለመድነው ያየነው በመደበኛ ትምህርት ጀምረን አንድ ቢዝነስ ለመጀመር ቦታ፣ ካፒታል እንትን ምናምን ወሳኝ ነው እየተባልን ስላደግን እንጂ ከዛ አንጻር ተምታቶብን እንጂ እኔ የምነግራቸው ኪሴ ስንት ብር አለ ያስጀምራል። ያስጀምራል ስንት ብር የሚሆን በቃ ያስጀምራል ነው የምልህ። ግድ የለም። ስለዚህ የት አካባቢ ነው ያለው? አንተ ያለበት አካባቢ በቃ ያስጀምራል። በቂ ነው፣ እዛው አካባቢ ያስጀምራል። ስለዚህ ምንድነው ልትሰራ የፈለግከው? እስከ ዛሬ አእምሮ ላይ መጥቶ የሚያውቅ ብችል እጀምረዋለሁ ያልከው የምትመኘው ቢዝነስ ጀምረው። ግድ የለም ምንም ይሁን እኮ ነው የምልህ። እንዴ ሪል ስቴት ቢሆንስ ደፋሩ ካልከኝ ጀምረዋ። የውሻ ቤት እኮ ሪል ስቴት ነው፣ በ1000 ብር ይገነባል። ምን አገባህ? ይሸጣል። አዎ በደንብ አድርጎ ነው የሚሸጠው። እንዴ እሱም መሸጥ ይቻል። እስኪ መጀመሪያ ችግር የለም። እንዴ ውሃ ፋብሪካ እኮ ነው ካልክ እና ውሃ የገዛበትን አይላንድ ለምን በመሸጥ አትለማመድም? አሁን አንዱ ምን አለኝ፣ ፋርማሲስት ነበርና አሁን እኔ በቀላል ስታንዳርዱ ለራሱ ብቃት ማረጋገጫው ራሱ ስታንዳርድ አለው። አንተ የምትለው ደግሞ 100,000 ነው። የኔ ፕሮፌሽን ፋርማሲስት ነው አለ። ወንድሜ ፋርማሲስት እኮ መጀመሪያ ኬሚስትም አብሮ ተምሯል እኮ፣ መቀመም አለበት እኮ። ለምን መጀመሪያ የባህል መድኃኒት በመቀመማት ጀምረው ምን ችግር? ወይም ደግሞ ፉድ ሰፕሊመንት ነገሮችን በቀላሉ ስታንዳርድ የማይጠብቅና በዚህ ልክ የማያስብሉ ነገሮችን መጀመር ቻልና ከዛ ወደ ፕሮፌሽናል ፋርማሲ ትመጣለህ። ሊንኩን ተከትለህ ነው መሄድ ያለብህ። እንዲሁ የተደራጀ በቃ መካናይዝድ የሆነ ነገር አትጠብቅ። እሱን አንተ ነው የምታመጣው እያልኩ ነው ያለ። እሱን አንተ ነው የምታመጣው። ስለዚህ ካልሆነ አንዱ በገንዘቡ አንተ በሙያህ ደግሞ ጀምሩና ከዛ ወደ ራስህ ትመጣለህ። ነፃነት አትክልትና አስቤዛ እኮ ለመሳፈሪያ 500 ብር የላክንለት ሰውዬ እኮ ነው። ከሶሻል ሚዲያ ላይ ነው የሰርኩት። ባይዘይ ገርሞኝ ነው። ሙሉ ስንዴ ላይ ነው ያለችው። ተንከራተተች እኮ እየቆፈረች ነው። እንደዚህ ነው ባይዘው ህይወታችን። አንድ ጊዜ ድገሚ። አያቸው በቃ አመል ነው። ረጅም ጊዜ ተቆፍሮ ተጭሮ ተደክሞ እንደሚገኝ ነው የገባት። እየፈለገች ነው በቃ። አሁን 99.9% ኢትዮጵያውያኖች ይህን ህይወት ነው የሚኖሩት። የምሬን ነው የማወራቸው። ይህን ህይወት ነው የሚኖሩት። ቅድም እንደነገርኳቸው ነው። ስንሄድ እጃቸው ላይ፣ ሰፈራቸው ላይ፣ ደጃቸው ላይ፣ ማሳቸው ላይ በጣም ብዙ ነገር እድል እያለ ያንን ወደ ሚሊዮነርነት ወደ ቢሊዮነርነት የጊዜና የገንዘብ ነፃነት እንደሚያስገኛቸው ምንም አልተግባቡም ነው የምላችሁ። በቃ የሆነ ነገር እየፈለጉ ነው። እኔ አንድ አርሶ አደር ልጁን አረብ ሀገር ሲልክ ካየው ልክ እንደዚህ ስንዴ ላይ ቆማ ሌላ ስንዴ እንደምቆፍረው ዶሮ ነው እየቆጠርኩት ያለሁት። እንደዛ ነው። ሌላ ተቡትና አንድ ትንንሽ ማኑፋክቸሪንግ ያላቸው ሰዎች ግርም የሚለኝ ቢዝነሱ አለ እየዘወርኩት ነው እንትን እያልኩት ነው። ሚስቴ ምንድን ነው የምትሰራው ስል አይ ሚስቴ የሆነ ድርጅት ነው የምትሰራው። ሚስቴ ለጊዜው አረብ ሀገር ነች። ገብቶቻል። ድርጅቱ እኮ ማለት ነው ከነሱ አልፎ እኔ እየነገርኳቸው ውጭ ያሉ ሰዎች እንኳን እምላቸው እኮ በ6 ወር የሚሰሩትን እኛ በ1 ወር መስራት የቻልነው እኮ እዛው ሀገር ላይ ነው። አቋቁመን ነው ሚሊየንስ ገንዘብ ሊያመጣልን የሚችል አገር ንብረት እየተዝረከረከ ሰራተኛው የሚቆጣጠረው አቶ ሊደርሺፕ ኳሊቲ ስልጠና ሳያገኝ ቢዝነስ ፕላኑ፣ ሀሳቡ፣ አይዲያው ሳንነግረው ሳይገባው በአግባቡ ሳንጠቀም እዚህ ጋር ብዙ ሀብት እየባከነ እኛ የሆነች ነገር ፍለጋ ሌላ ቦታ ሄደናል። እንደው ተቸግረናል። ለዚህ አይደለ እንዴ በአፍሪካ በቀንድ ከብት አንደኛ ተብለን የስዊዘርላንድ ወተት የምንገዛው? ልክ እንደዚች ዶሮ ነን አይደለንም? ነን እኮ። የህንድና የፓኪስታን ሩዝ የምንገዛው 80% አርሶ አደር 80% መሬታችን እርጥበት እያለው የ4 ወር ዝናብ እያለው 12,000 ወንዝ 12 ወንዝ ያሉትን ተውት 12,000 ወንዝ አለን። እኔ መጽሐፍ ላይ ታገኙታላችሁ። ከነ ሎኬሽኑ ከነ ወንዞቹ ስም ጠቅሻቸዋለሁ። ያ ሁሉ እያለን በድርቅ 8,000 ድርጅት አገር ውስጥ እኮ 8,000 በጎ አድራጎት ድርጅት አለ። 8,000 ድርጅት
በድርጅት መሰረት በድርጅት አቅምና ስታንዳርድ ከውጪ የሚለምኑ ማለት ነው። ወይም ሀገር ውስጥ ደጋግ ሰዎችን በር በየቀን የሚያንኳኩ 8000 ድርጅት ምን አለ ጎበዝ የስራ ድርጅት ቢሆን ኖሩ አንድም ስራ አጥቆ ይኖር ነበር። ጠቅላላ ወደ ስራ እንገባ ነበር ማለት ነው። አሁን እነዚህ ድርጅቶች ልክ እንደዚህች ስንዴ ላይ ሆና እንደምቆፍረው ዶሮ ናቸው አይደሉም? ናቸው። በአመት አንድ ቀን ዝናብ ከሚዘንብበት ሀገር ስለምንካየ እዚህ ጋር ተቀምጦ ነገር ተበለሻሽቷል ወንድም። እንዲያውም አንዳንዶቹ ህንፃ አላቸው በህንፃ ደረጃ። ኧረ ጎበዝ ምን አለ ማኑፋክቸሪንግ እና የኢንዱስትሪ ዞን ብናቋቋም እኮ የእርሻ መካናይዝድ ቢቋቋም ሙሉ የሚረዱትን ሰዎች እኮ ስራ ፈጥረንላቸው ከ2 ዓመት በኋላ ሚሊዮነር ሆነው ቁጭ ግልግል እኮ። ምንጩ ማድረቅ ነው ወይስ ምንጩ ማራዘም የምንፈልገው? ወደ እናንተ ልምጣ። እኔ 2 ጥያቄ ነው ያለኝ ማለት ነው። እና ጥያቄ ዳቦ ነው የምሰራው እና ዳቦና ኬክ ነው የምሰራው እና ተቀጠሬ ነበር ብዙ ጊዜ የምሰራው። ግን ያንተን ፕሮግራም ሳይ በጣም ተመሰጥኩና ያው ተመዝግቤያለሁ። በርግጥ ግን ገና ኮድና አልተላከልኝም፣ ገና ነኝ። አሁን ለምን ስራ አልጀምርም የራሴን ስራ አልጀምርም ብዬ የራሴን ስራ ትንሽ የዳቦ መሸጫ ተከራይቼ እየተረከብኩኝ እየሸጥኩ ነው። ግን አሁን አንተ ስትል ደግሞ እንትን ነው ጀምረሃል? ገና ነህ? ጀምሬያለሁኝ። ግን ጀምሯል አልተባለም። ግን ለመለማመድ ነው የጀመርኩት እኔ። ግን በአሪፉ እየሰራው ነው። ግን ሰራተኛ አትቅጠሩ አልክ። እኔ አሁን ስንት 4 ሽት ነው ያለኝ። ጠዋት ለሰውየው አደርሳለሁኝ በሳይክል። ከሰዓትም ደግሞ 2 ቀን ደግሞ 2 ሽፍት አለ ኬክ። ማታ ዳር ደግሞ ዳቦ ሰራለሁኝ። ከዛ አሁን ሰራተኛ ቀጠሬ ነው የጀመርኩት። ከዛ በቃ ሰራተኛ አትቅጠሩ የሚለውን ነገር ስሰማ ጥያቄ ይፈጥርብኛል። በቃ ይደብረኛል። እንዴት አድርጌ ነው የምሰራው ምናምን ያልኩኝ እና ሁለተኛ ጥያቄ ደግሞ እንትን ነው ሰራተኛ አጠቃላይ ቅጠሩ ተመላሽ አትቅጠሩ ያልከው ማለት እንዴ ስጠይቅ ሰው ሁሉ ነው የሚሰቅብኝ። አመር እንደዚህ ምናምን ስራች እንዴ ምንድነው ምናምን ስትለው ምናምን እኛ ደላላ ቦታ ሂጅ ራሱ በቃ አይ እኔ እንደዛ አጠቃላይ ሆኖ በቃ ዘውንት እያለ ምናምን ስራቸው እንዴ ምንድነው የሚያወራው ልጅ ኧረ በእናትህ ምናምን ይለኛል። እና ዝም እየተመላላሽ ቀጥር ያለው ለጊዜው ማስተካከልበት ነገር ካለ መንገድ ተጠቆመኝ። እጅግ በጣም ጥሩ። የመጀመሪያው አያችሁ እዛ ስራውን እየሰራ ይችን ህግ አክብረዋል። ስራውን እዛ እየሰራ ለብቻ እዚህ በትንሽ ነገር የራሱን ቢዝነስ ማለማመዱ መጀመሩ እጅግ በጣም የሚደነቅ ነው። የመጀመሪያው ምን አለ መሰለህ ሰራተኛ ሲጀመር በትርፍ ሰዓታችሁ ምን ራሳቸው ስሩ፣ ሰራተኛ አትቅጠሩ ያልነው ህግ እውነት ነው። ነገር ግን ያንተ ባለሙያ ነህ፣ ያንተ ሙያ የምታሳየው ሰው ነው የቀጠርከው። አሁን ሙያውን ሳታውቀው ሙያውን የሚያሳይህ ሰው ቢሆን የቀጠርከው ቢዝነሱ በሱ ሙያ ይሄድና ሊበላሽ ይችላል። አሁን ግን የዳቦ የኬክ ባለሙያው አንተ ስለሆን ከምሰራበት ድርጅት ነው አይደል እየተረከብክ ያለው ከሌላ ቦታ። እሺ ከሌላ ቦታ ሊሆን ቢችልም እንኳ ቢያንስ ባህሪውን ታውቃለህ። ያንን የተጀመረውን የዳቦን ወይም የኬክን ባህሪ እሱ አሰራሮቹ በምን ያክል ተረክበው በምን ያክል ሊሸጡ እንደሚችሉ አይደለ ቢያንስ አትጭበረበርም። በምን ያክል ጊዜ ሊበላሽ እንደሚችል ታውቃለህ። ምን ያክል ተረክበው ምን ያክል እንደሚሸጥ ያውቃል የልጅ ሙያውን። እና አሁን ያስገባው ረዳት ነው ኦሬዲ ሰራተኛ ወይ ባለሙያ አይደለም። እኛ ብዙ ጊዜ የምንለው የቢዝነሱ ባለሙያ እናንተ ሆኑ ነው። እና ይሻላል ምናልባት ልክ ነህ ማለትም ያንን ስራ ላለመልቀቅ ሰራተኛ ቀጥረ ማለማመድ ግን ባለች ሰዓት እዛ ቦታውን ባህሪውን ታውቃለህ። የቢዝነስም ቢበላሽም ቢቀሸብም ቢዋሹም ስለምታውቅ ለመቆጣጠር ይመቻል። ሌላው ሙሉ በሚሊዮነሮች መንገድ ህግና ደንብ ወይም እንደ በላይ አትክልትና አስቤዛ አመጣጥ ህግና ደንብን ተጠቅመው ለመለወጥ የገንዘብና ጊዜ ነፃነት ለማግኘት አንዱ የሊደርሺፕ ኳሊቲ ነው። ሰራተኞችን ከራስ በላይ ድርጅቱን እንዲቆረቆሩለትና እንዲያስቀጥሩት ስለሆነ ተመላላሽ ሳይሆን ድርጅት ወደፊት መክፈት የሚፈልግ ሰው እናንተ ጋር አጠቃላይ የሚኖር ሰው ደሞዝን የማይወስድ ሰው እናንተ ጋር በቆየው 4 እና 5 ዓመት የራሱን ድርጅት መክፈት የሚፈልግ ሰው ሲሆን ብዙ ጥቅም አለው፣ አገልግሎት አለው። ለተቀጣሪውም ለቀጣሪውም ብዙ ድህነትን ማጥፊያ ዘዴ ነው። ለመተማመንም ይመቻል፣ ሰዓትም ኢኮኖሚም አይባክንም ብለናል። ምን አለ መሰለህ እሱን ደግሞ የምትፈልገው እንደዛ አይነት ሰው ደላላ ቤት ሄዳችሁ አይደለም፣ ተጽዕኖ ላይ ነው። ተጽዕኖ ማለት በቅርብ ያክስት ልጅ አጎት ልጅ ጎረቤት ወይ የሃይማኖት ባልደረባ በቀላሉ እሱን ሀሳቡን አውርታችሁ እንደዚህ አይነት ነገር አለ ሲም ፕሮግራም አዳምጠው ትላላችሁ። የኛም ፕሮግራም መጀመሪያ ወይ በሶሻል ሚዲያ ወይ በቲቪ ላይ እንዲከታተል ወይ በአካል ጋብዙት፣ አሳዩት፣ ሀሳቡ ይግዛው ይግረመው። ከዛ ለምን እኛ ሳንቀጥል ማይኔ እኮ ካፒታል የለኝም ሲል እኔ እኮ ሀሳብ አለኝ ከምሰራበት ድርጅት ዳቦ አመጣለሁ አንቺ እዛ መሸጥ ጀምሪ
ከ5 ዓመት በኋላ አንቺ ድርጅት እናቋቁማለን። የኔ እስከዛ ድረስ ብዙ ሰዎች ከስር ስለሚተኩ አንቺ ደግሞ ወደ ተሻለ ደረጃ እንሄዳለን። የመጀመሪያ አንቺን ድርጅት ከፈትን ወይም ያንተን ድርጅት ከፈትን ማለት ከታች የሚመጡት የኔም ያንተም ሰራተኞች ደግሞ ሞራል ይኖራቸዋል ብሎ ሀሳቡን መግዛት እንጂ አንድ ደላላ ቤት ሄዳችሁ ሰራተኛ ፈልግ ነበር ግን ደሞዝ ምናምን መውሰድ አይቻልም፣ መንቀሳቀስ የተከለከለ ነው፣ ስልክሽን አትሽም ብትላት እንደውም ጎበዞች ናቸው በሰላም ነው ውጣ ያሉ ሊጣሉ ሁሉ ይችላሉ። ሊጣሉ ይሄ በቃ ጥቁር አውቆ ከኬንያ ነው የመጣው። ይሄ ለጊዜው ሀሳብ ተመላላሽ ማስገባት ጥሩ፣ ራሷ ላይ ለመስራት ሞክር። ማለትም ካለ ማስገባት ስለሚሻል እኔ የመጣሁት ከወደ ኮምቦልቻ ነው የምሰራው። ለዚሁ ስልጠና ነው የመጣው። አንድ ጊዜ በእናታችሁ ኮዴ 2M 306 ነው ሊስትሮ የሰራው የምተዳድረውና እያሳካው ነው ያለሁት። አሁን ወደ ማደሻ እያሳደግኩ ነው። በመካከል ግን ባለቤቴ መምህር ነች እና እሷ አሁን ከከተማ ወጣ ወደ ገጠር ትሄድ። ስለዚህ እኔ ከምትሄጂ ያለኝ ሳንቲም አለኝና ሱቅ ልክፈትልሽ ብዬ ትንሽ በ30 ሺህ ብር ትንሽ የሱቅ ነገር ከፈትኩላት እና ሂሳብ ትሰራለች በየቀኑ። ግን የምትሰራው እንዴት ነው? አንድ እቃ ላይ ስንት እንደምታገኝ ነው የምትሰራው። አንድ ደርዘን ላይ ወይም ከአንዲት እቃ ላይ ስንት ሳንቲም አላትና ከብዛት ደምራ ማታ ትሰጠኛለች። ያቺ ሂሳብ አሁን ወር ሊሆነ ነው። ስለዚህ እሷ ደግሞ አትሄጂም ብዬ እኔ በዛች ምላለች። ህፃን ልጅ አላት፣ ልጅን አልሰድም፣ ስራ ትሰራለች፣ ትሻለች ነው። በዛ መንገድ ስለሆነ አንደኛ እሷን ምን እንደምትልኝ በዛ ሁለተኛ ጥያቄ እህቷ እኔ ጋር ነው የምኖረውና ለእሷ የ3,000 ብር ለብቻ ጀመረች። የምኖረው ግን እኛ ጋር እሁድና ቅዳሜና ሮብ ገበያ ትውላለች። ሰኞ ሌላ ነች። እቺ ደግሞ እኛ ጋር ነች፣ ልጅቷ እህቷ ናት። እሺ እሷ ግን እኛ ጋር ሁኚና ይሄን ያሳድጉትና ላንቺ መጨረሻ ላይ ይሄ ካደገ በኋላ እንከፍትልሻለን የሚልም ሀሳብ ደርሰናል። ኖርማል ግን ልጅቷ እኛ ጋር ያለችው አሁን ልጅቷ ገና አልወሰነችም፣ በራሷ እንትን እየሄደችው ሂሳቧን ግን አታጠፋም። ሁሉ ነገሯ እኛ ጋር ነው የምትጠቀመው። ይህን ስለት አድርጌ ማናጅ አድርጋት። ስለዚህ አመሰግናለሁ። እዛው ላይ ማይኩን ሳሰጠው ባለቤት ተመዝግባ አቴንዳንስ እየሞላች ነው የጀመረችው ወይስ አልጀመረችም? በአንተ ሀሳብ ብቻ ነው? አንተ ጫማው ነው እየሰራ ያለው። ስንት ነው ያንተ ካፒታል መነሻ? 1,000 ብር። አሁን ኦልሬዲ ሁለተኛው ዙር ላይ ነክ? ሶስተኛው ዙር አሁን ኦልሬዲ እስካሁን ድረስ ባለው እያሳካ ነው። ስንት ደርሷል ካፒታል? 80 ምናምን ደርሷል። አሁን የአሁኑ ወር ላይ ሰኔ ላይ ወር ግን ይሄኛውን ሲገዛ ትንሽ ተምታታብኝ። እሱ ላይ ወደ ሱቁ ስታስገባ አሁን ሂሳቡን ለመስራት ትንሽ አስቸጋሪ ማለት ነው። ስለዚህ አሁንም ሊስትሮ ላይ ነህ? አሁን ሊስትሮ እንትን ብዬ ወደ ማደሻ እያደረኩ ማሽኖች ገዝቻለሁ። ወደ ጫማ ማደሻ በአንዱ ሊስትሮ እየሰራ ነው። ከ80 ሺህ በላይ አድርሷል። ለሚስቱ ሱቅ እየከፈተ ነው። ቀጣይ ግን ከጫማ ማስዋብ ወደ ጫማ ማደሻ። እመኑኝ የጫማ ኢንዱስትሪ ከማቋቋም ምንም አይነት ኃይል አያስቆመውም። የምር ነው የምላቸው። ኢንዱስትሪን በቪዲዮ ሳታሳየን እንዳተኛ አቴንዳንስ እየሞላች የኛን ኢንፎርሜሽን ልካለኛ ድርጅት በየወር በፐርሰንቱ ልክ እንድታሳካ ያልገባትን ሁሉ እንድጠይቅ መስመር ውስጥ አስገባት። ባጭሩ እኛ ምንም ከማለታችን በፊት ያ ነው የሚገዛት። ያ ከሆነ በትክክል የምጠይቀው ጥያቄ አለ፣ የሚመለስላት መልስ አለ። በየሳምንት 2 ሰዓት ቪዲዮን ትከታተላለች፣ አቴንዳንስ ትሞላለች፣ አታቋርጥም። አንተ አታስፈልጋት ማለትም ከዋናው መረጃውን እያገኘችው ነው። አሁን ግን ኢንዳይሬክት አንተ ነህ ተጽዕኖ እየፈጠርክ ያለው። ለማንኛውም እጅግ በጣም ጎበዝ ነህ፣ ሳናደንቅ አናልፍም። በርታ። አሁን የነገርኩህ ሲስተም ያ ነው። የልጅቷ ያልከው ልጅቷ እናንተ ጋር እየኖረች ለግል ቢዝነስ የምትሰራ ከሆነ እናንተ ጋር ኖራ ሁሉን ወጪ ይችላችኋት እዛ የሰራችው ብር ብቻ አተረፈች ማለት አይቻልም። እናንተ ጋር የምትኖርበትን የቤት ኪራይ የሚሆን የትራንስፖርት የሚሆን የምግብ ኮስት ከዛ ቢዝነስ ላይ አንስታ ራሷ እንደምትጠቀም እየቆጠረች ከዛ ወጪ ያለውን ነው ለእኛ ቢዝነስ ማሳወቅ ያለባት። ማንኛውም ሰው ቢሆን ቤተሰብ ጋር እየኖረ ለብቻ እየሰራ አሳካው እንዳይለን። ማለትም ቤተሰብ ጋር ሲኖር ያወጣው የተለያየ ቤተሰብ የሚያወጣለትን ወጪ ከቢዝነሱ ላይ አንስቶ ከዛ ውጪ ያለውን ትርፍ ነው አተረፍኩ ማለት የሚችለው። የሂሳብ ስሩላት። እሺ ለቀጣይ። እሺ አመሰግናለሁ። ማርዬ ኮስሞቲክስ ነኝ እና ይሄ ፕሮግራም ለኔም ለጓደኞችም በጣም ትልቅ ለውጥ ያመጣ ትልቅ ፕሮግራም ነው
እና ይህን ፕሮግራም ኢትዮጵያውያን ሁላችሁም በአራት አቅጣጫ ያላችሁ ተከታተሉ። ፕሮግራሙ ይጠቅማል። በጣም ትልቅ ፕሮግራም ነው እና ማርዬ ኮስሞቲክስ ነኝ። ባላችሁበት ሁሉም ነገር ኮስሞቲክስ ልካለሁኝ። ክፍለ ሀገርም ልክላችኋለሁኝ። መርካቶን አድራሻዬ አሁንም እየላኩ ነው ያለው። ድሮ የነበሩ ደንበኞችና አሁን በምኒሎች መንገድ ያገኟቸው ደንበኞችን የድሮችን ትቼ አሁን ወደ ምኒሎች መንገድ ገብቻለሁ። ምክንያቱም እነዛኞች አያስተባብሩም። እነዚህን ግን እንደ እናት እንደ አባት ልጅ አመንኳቸው። ዝም ብዬ ምንም ነገር ሳይሆን በቃ ልክላችኋለሁ። ብር ይልካሉ። ትልቅ እምነት ነው የጣለብኝና ለዚህ በጣም ትልቅ ነገር አመሰግናለሁ። አሁንም በኮስሞቲክስ ስራ ክፍለ ሀገርም ሆነ በዚህ ባላችሁበት በጀመራም በቸርቻሮም ባላችሁበት ልክላችኋለሁ። ስልክ ቁጥሬ 0900 408039 ወይም 0962 45 2399 ኮድ 3 M98 ነው። አመሰግናለሁ። አመሰግናለሁ። ዳዊት እባላለሁ። በብራንድ አልታወቅም፣ ግን ከዚህ በፊት 1-2 ጊዜ መጥቼ ልጀምር የሆነ ነገር ምናምን ብዬ አስቤ እንደገና ደግሞ ተስፋ ቆርጬ ተመልሼ ተኝቼ ነበር። ምን እንደሆነ አላውቅም፣ አላስተኛ ብሎኛል መሰለኝ የሆነ ነገር። ዛሬ ደግሞ ተመልሼ መጥቻለሁ እና አይ ቲንክ የሆነ ነገር ቀስቅሶኛል። ከዛ በፊት አንድ ነገር መናገር እፈልጋለሁኝ፣ ማመስገን እፈልጋለሁኝ። ብራንድም ባይኖረኝ ምንም ባልጀምርም አንድ ግን ምስጋና ማቅረብ እፈልጋለሁ ለአቶ በላይ ማለት ነው። ምንድነው እኔ ምን ብዬ አምናለሁኝ፣ አንድ ሰው ብቻ ሀገር መቀየር ይችላል ብዬ አስባለሁኝ። እነ አሜሪካን ብናይ እነ አብርሃም ሊንከን ናቸው የቀየሯቸው፣ እነ ጋንዲ ናቸው ህንድን የቀየሩት፣ እነ ኪንግ ማኦ ናቸው ቻይናን የቀየሩት። ስለዚህ በላይም ኢትዮጵያን ብቻ ሳይሆን ምስራቅ አፍሪካን መቀየር የሚችል የስራ አባት ሆኖ ቀጣይም ከመቃብር በላይ ስሙ የስራ አባት ተብሎ በኢትዮጵያ ይጠራል የሚል ሙሉ እምነት አለኝ። በጣም አመሰግናለሁ። ጥያቄ ነው ያለኝ ከዚህ በተጨማሪ ማለት ነው። ጥያቄ ምንድነው? ቅድም የዶሮዋን ታሪክ ሳይ የኔም ታሪክ መሰለኝና ለጓደኛዬ እየነገርኩት ነበርና እኔም የሆነ ነገር ልጀምር አስብና ከዛ ግራ ይገባኛል። የቱን ልጀምር፣ ምን ልጀምር፣ እንዴት ልጀምር ምናምን ነገር። ከዛ ቅድም ጠይቀው አለችኝ፣ በላይን ጠይቀው ምን እንደምትጀምር ስትለኝ አይ አትጠይቁኝ ብሏል አልኳትኝ። ከዛ ወዲያው ትንሽ ቆይታ እነሱም እንደዚህ አይነት ጥያቄ እንዳትጠይቁ ምናምን ሲል ሰማሁኝ። ከዛ ግን ምንድነው አልጀመርኩኝም፣ ገና እየመረጥኩኝ ነው። ምናልባት ሰዎችም የኔ ሀሳብ ይጋራሉ ብዬ አስባለሁ። ብዙ ሰዎች ምን መጀመር እንዳለባቸው፣ የት መጀመር እንዳለባቸው ግራ ተጋብተው ይሆናል እና ምናልባት ስንመርጥ በምን ምክንያቶቹ ምንድናቸው? በምንወደው ነገር ነው፣ ይሄን ነገር ስለምንወደው ብለን ነው የምንመርጠው? ባለን ካፒታል ነው? በቦታው ነው? በምንድን ነው የሚለው መስፈርቶቹን የተወሰነ ነገር ብትልልን ከዛ በራሳችን እንመርጣለን የሚል ነው። በተረፈ በጣም አመሰግናለሁ። ቴንክ ዩ። መሆንም አለበት የሚሰጠንም ኃላፊነትና እምነት በዛ ልክ ነው። ደስ የሚለው ሰልቺ አላቂ የሆነ ነገር አይደለም። እያንዳንዱ አእምሮ ውስጥ ያለን አቅም መጠቀም ስለሆነ የያዝነው የዚህ ሁሉ ሰልጣኝ ደግሞ የሚገርማቸው የሚሊዮነሮችን መንገድ ቀጣይ ዓመት ከ2 ዓመት በኋላ ብዙዎቹ ወደ ሚሊዮነርነት ተቀይረው የየራሳቸውን እንደዚህ አይነት የትሬኒንግ ሴንተር በራሳቸው ወጪ በየቦታው ስለሚያዘጋጁ እንግዲህ በላይ አትክልትና አስቤዛ በትንሹ ሲቋቋም ከስር ብዙ ትንንሽ ቢዝነሶች ይመሰረታሉ እና በላይ አትክልትና አስቤዛ ወደ ማከፋፈል ወደ ኢንዱስትሪ ነው የሚያድገው ብለናል። ይሄ ሚሊዮነሮች መንገድ ስልጠናም እዛ ጋር ሆነ አድርገነዋል። እሺ እዚህ ጋር ይሄ ፕሮግራም ሲቋቋም አንድ ማዕከል የሚሆነው በዋናነት ነው እንጂ ብዙዎቹ በየአካባቢያቸው እንደዚህ ርቀው እንዳይመጡ እርግጠኛ ነኝ። በዚህ ፕሮግራም የተለወጡ ሰዎች እንደ አሸን በበጎ ፍቃድ በየቦታው በተግባር ያመጡትን ለውጥ በራሳቸው እውቀት፣ ጊዜና ገንዘብ አገራችን ሀብት የአመለካከትና ኢኮኖሚ ግንባታ ላይ ዘመቻ እንደሚያደርጉ አንጠራጠርም። እኛም ምንድነው አርአያ መሆን ነው የፈለግነው። እኛ ብቻ እናውቃለን እያልን አይደል። እልፍ አላፍ ከኛ በላይ እውቀቱ ያላቸው ግን መስመሩ የጠፋባቸዋል። መስመሯን መክፈት ነው ስራ የሰራ ነው። ብዙ ምሁራኖች አሉ ከኛ በላይ ይሄን ቅድም ያለውን ወንድሜ የሚያስቀጥሉ እንዳሉ ላይክ እንደነሱ አይነቶችም ማለት ነው። ነገር ግን ቅድም እንዳልነው ቦታ ካፒታል ወይም አይነት አትጠይቁን ላልንበት ምናልባት ስታንዳርዱን ትንሽ ብትጠቁመን ላልከው ስታንዳርዶቹ እኛ ቅድም እንዳልነው የትኛውን ቦታና አካባቢ ላይ ሰዎቹ ሲጀምሩ የመጀመር የፈለጉትን ቦታና ካፒታልና የስራውን አይነት ከነገሩን በኋላ ልክ ቅድም እንዳሳየዋቸው እንዴት እንስራው የምትለውን ብቻ ነው እኛ የምንፈልገው። እንዴት እንስራው አያችሁ። አሁን እንዴት እኛ ምን አልን? ምንም ስራ የትኛውም አካባቢ በስንት ካፒታል የሚሆን እናንተን ሀሳብ ነገሩንና አልን። ከዛ እንዴት ግን ያድግልኛል፣ እንዴት ደንበኛ ለያዝ፣ እንዴት ከፍ ላድርገው፣
እንዴት ይደግ፣ እንዴት ልግዛ፣ እንዴት ልሽጥ፣ እንዴት አገልግሎት ልስጥ፣ እንዴት ላርባው፣ እንዴት ይብዛልኝ። እሷን ስጠይቁን ምን እንላቸዋለን? ኮኔክት እናደርግላቸዋለን። ከዛን ሰዓት አሁን የዛን ጊዜ ነው የኛ ሚና፣ የዛን ጊዜ ነው የኛ ግልጽ ያለ ያልተውሰበሰበ በቃ ስንት ነው ካፒታል፣ ስራ ምንድን ነው፣ የት አካባቢ ነው ይሄ፣ በቃ ምን ታደርግ መሰለህ፣ በወር ይሄን ያክል እንዲደርስ እነዚህ ነገሮችን ለጊዜው ተዋቸው፣ እነዚህን ነገሮች ግን አድርጋቸው። በቃ አሁን ምሳሌ ልክ ወንድሜ እንዳለው በትንሽዬ ሱቅ በደረቴ የጀመረውን ነው አሁን ወደ ማከፋፈል ደርሶ የራሱ ሱቅ ከፍቶ እንደገና ወደ ክፍለ ሀገር እየላከ ያለው። ስለዚህ ምን ልጀምር ሲለ ምንም ጀምር፣ ኦኬ በዚህን ያክል ብር ኮስሞቲክስ ጀምር ቋለ። ከዛስ ልክ አሁን እኛ ማርኬት ላይ አድቨርት እያደረገ ነው። ከድሮ ደንበኞች የሚሊዮነሮች መንገድ ደንበኞች ተስማምተውታል፣ አይክዱም፣ የሰለጠኑ ናቸው። በስርዓት ልክ ክሬዲት ይሰጣቸዋል። ክሬዲት የሚሰጡት አሉ። ይሄ ልጅ በብራንዱ ነው አሁን እያሰራጨ እየተንደረደረ ያለው ማለት ነው። እንደዛ አይነት አጠቃቀሞችን በቀላል ሊንክ የማድረግ ስራ፣ የማገናኘት ስራ ይሄ ነው ሙያዬ ሲሉን ያንን የሚፈልጉት ሰዎችን የማገናኘት እሱ እንዴት ደንበኛ ጋር እንደሚደርስ ብራንዱን መፍጠር፣ በእኛ ድርጅት ላይ ማስታወቂያ ስራዎችን ማየትና በቀላሉ ቀስ እያለ ያሟሟቀ የየቀን ጥያቄዎችን በትንንሽ መመለስ። ግልጽ ነዋ። ሃይላይት ለመጀመሪያ ጊዜም ቢሆን በቀጣይ ግን ተረጋግቼ በደንብ አብራራዋለሁ። አመሰግናለሁ። በላይ አይደለሁም እኔ የሚሊዮኖች መንገድ ሰልጣኞቹ ሊያመሰግነዋል፣ ኢትዮጵያም ታመሰግናለች ብዬ አስባለሁኝ። በጣም ትልቅ ስራ እየሰራ ነው። በማስቀጠል አበባ አርጋው እባላለሁኝ። ከመኖሪያ ሰበታ ነው። ከሰበታ ጋርመንት ሌሊት እየወጣው ከልጄ ጋር አትክልት እና ፍራፍሬ አትክልቶችን ወደ ቀስተ ደመና ፒያሳ አካባቢ ያለው የገበያ ማዕከል እየወሰድኩ ነው በጅምላና በችርቻሮ የሚሸጠው። ፍሬሽ የሆኑ አትክልቶችን እናቀርባለሁኝ። እነዚህም አትክልቶች ብሮኮሊ፣ አበባ ጎመን፣ በደርጃን ሌሎችን ተመሳሳይ እቃዎችን አቀርባለሁኝ። በችርቻሮም ሆነ በጅምላ ለምትፈልጉ አድራሻዬ ፒያሳ ቀስተ ደመና አትክልትና ፍራፍሬ መሸጫ አካባቢ ነው ያለሁት የምገኘው። የሶስተኛ ዙር ሰልጣኝ ነው። ኮድ ኤም 126 ነው የምገኘው። ሌላ በማስቀጠል ደግሞ መጠየቅ የምፈልገው ነገር አሁን ስልጠናውን ጀምረን እየተከታተልኩ ነው። በተቻለ መጠን ካለኝ ጊዜም ካለኝ እውቀት አኳያ እያሳካሁኝ ነው። በአጭሩ ጊዜ ውስጥ አሳካዋለሁ የሚል እምነት አለኝ። ግን የከበደኝ እንዳይሄድ አንድ ፍራቻ አለኝ። እሱ ምንድን ነው? የገበያ ትስስር ይፈጠርላችኋል ተብሏል። የጀመርኩት ካፒታሌ በ5000 ብር ቢሆንም ግን በአንድ አይተም ነው የጀመርኩት። እሱን እያስቀጠልኩኝ በሁለተኛ ሌሎች የሚሸጣቸውን ስራዎች እዛ ውስጥ ለማካተት እያሰብኩ ነኝ። እንደዛም ሆኖ ደግሞ የገበያ ትስስር የአምጪም የገዥም ትስስር እንዴት መፍጠር እንዳለብኝ እና እንዴት የተፈጠረ እንደሆነ ስላላወቅኩኝ ይሄን እንዴት ይገለጽልኛል ነው። በሁለተኛ ደረጃ ደግሞ እየሰራሁ ያለሁት ከልጄ ጋር ነው። ልጄም ሰልጣኝ ናት። በዚህ የ7ኛ ክፍል ተማሪ ናት። በሚቀጥለው 8ኛ ክፍል ሚኒስትሪ ወሳጅ ናት። ከትምህርት ቤት ደግሞ በዚህ ክረምት ላይ ለ8ኛ ክፍል የሚያበቃ ትምህርት መከታተል አለባት ተብሎ ነበር። ነገር ግን ትምህርት ቤቱን ሄጅ አስፈቅጄ ነው ትችላላችሁ የተለየ ስልጠና ካላችሁና ካላት ያኛው ስልጠና ደግሞ ያኛው የትምህርት ክፍለ ጊዜ ደግሞ ከዚህ ከስራ በኋላ መማር ስለምትችል ከተማሪዎች እየወሰደች መማር ስለምትችል ችግር የለውም ተብያለሁኝ። ከዚህ አኳያ ከትምህርት አኳያ ምን አይነት እንቅፋት ሊገጥማት ይችላል የሚል ትንሽ ስጋት አለኝ። እሷም ላይ እንደዚሁ የሚቀጥለው ዓመትስ ደግሞ እንዴት መስራት አለብን፣ የቀን ነበር የምትማረው ወደ ማታስ ብትማር እያልኩኝ እያባበልኳት ነው። ማታ ብትቀይር ውስጥ ይሄንን ስልጠና ከወደድሽውና ዋናው ግባችንና ጉዳያችን ስብዕናችን መገንባትና ቢዝነስ ስራ ስለሆነ ይሄንስ ብታደርግ እያልኳት ነው። ከዚህ አኳያ ያለህን መልስ እንድሰጠኝ ነው። አመሰግናለሁ። እስኪ ስልክ ቁጥር ቅድም ለጠሩት ማርኬት ሰዎች እንዲያገኙ ስልክ ቁጥር ይቀርባል። ስልክ ቁጥር 0911 22 75 73 በድጋሚ 0911 22 75 73 እነዚህን የተለያዩ የጓሮ አትክልቶች ፋስት የሆኑ ፉዶችን ለማዘጋጀትና ትንንሽ አትክልት የምትሰሩ እዛ ቦታ ላይ በቀላሉ ስልካቸው ላይ ባለው ሁኔታ ግን አጠቃላይ የተለያዩ አትክልቶችን የሚሸጡ በዴሊቨርም በአካልም እንደሚያሰራጩላችሁ እርግጠኛ ነኝ። ቢዝነሳቸውን ለመጎብኘትም ሞክረናል። አሁንም እንቃኛለን ማለት ነው። ቀጣይ እድል አንድ ግማሽ ደቂቃ ውስጥ እንግዲህ ልገደል ነው። ዛጋ ግማሽ ደቂቃ ዛጋ ግማሽ እኔ ያው የተለየ ነገር የለው ማለት የምፈልገው እኔ የመጀመሪያ ዙር ሰልጣኝ ነኝ። ደረጀ ይባላለሁ። ገበሬ ነጋዴ ነኝ። የተለየ ነገር የለውም። አብረን የምንሰራ ሰዎች ከኔ ጋር ብትከተሉኝ በጣም ጠቃሚ ከኔ ብዙ ነገር ታገኛላችሁ ብዬ አስባለሁ እና ዲሊቨሪ የሚሰጡት አጋጣሚ ሆኖ እዚህ አዲስ አበባ አካባቢ ነው። እኔ ጥራጥሬ፣ ጤፍ ብዙ አብዛኞቹ የሚጠቀሙት ጤፍ ነው።
አዲስ አበባ አካባቢ የኔ ጤፍ ነው እየተመገበ ያለው ብዬ አምናለሁ። እና ከኔ ጋር ዲሊቨሪ የሚሰሩት 0924946909 በሱ ልታገኙን ትችላላችሁ። አብረን እንስራ፣ አብረን እንደግ እላለሁ። ለቀጣይ ግማሽ ደቂቃ ሰጥልኝ። ደረጀ ባስቀመጠው ስልክ አሎ በሉት። ሰለሞን አለን እባላለሁ። አመጣጤ ከሶማሌ ክልል ከጅጅጋ ነው። አሁን እየሰራሁት ያለው ሴልስ ነው። ነገር ግን አሁን እየተናገርክ ያለው ሁለት ነገር ገዛኝ። በአማርኛ እናገራለሁ። ደንበኛ ማን ነው የሚለው እና እንዴት ነው ሃንድል የምታደርገው የሚለውን ነገር በሁለት ነገር ገልጸሃታል። ዲስካውንትና ዋጋ በመቀነስና እውነቱን በመንገር ብለሃል። ይሄ ብቻ ነው የትክክለኛ ደንበኛን የመያዝ እንትን ሁለቷ ብቻ ናት ወይስ ሌላ ብዙ ነገሮች አሉ? ለምን እኔ የተቸገርኩበት አለ። ሴልስ ሳረግ ሰውየው በኪሱ ምን እንዳለ አላቅም፣ ስንት እንዳለው አላቅም። ግን ከስተመሪ ወይም ደንበኛዬ ማድረግ እፈልጋለሁ። በአብዛኛው የማነጋግራቸው ሳላቃቸው ነው። እንደዚህ አይነት ነገር አለ ምናምን ገለጻ ታደርግላቸው። ግን ማን ነው የኔ ደንበኛ? እንዴት አድርጌ ነው ሃንድል የማደርገው? ይሄን ነገር ብታብራራልኝ። ከሁለቱ ከገለጽካቸው እውነትን መንገድ ትክክል ነው፣ ዲስካውንት ማድረግ ትክክል ነው። ሜቢ ተጨማሪ ሌላ ነገር ካለ ብትገልጽልኝ፣ ሃንድል ማድረጊያ ብትገልጽልኝ። አመሰግናለሁ። በጣም አመሰግናለሁ። በነገራችን ላይ እውነት ነው፣ እውነት መናገርና ማብራራት ሀሳብን መግለጽ አንዱ ሆኖ ዲስካውንት ማድረግ የምትለዋን ግን እንድታሸምሩባት። ዲስካውንት ማድረግ ያልተጋነነ ዋጋ ማድረግ እንጂ ከመደበኛና ከሌላ ነጋዴዎች መቀነስን አይመለከትም። አዎ ዲስካውንት ማድረግ ማለት ከሌሎች አለመጨመር ያለማጋነን እንጂ ከሌሎች ሰዎች ቀነስ ማድረግን ዲስካውንት ቢሆንም እንዳትጠቀሙ። ይሄ ማለት የሌሎቹን ውና አወዳድሩ ማለት አይደለም። የመጀመሪያ አንድ ነጋዴ ማለት ከራሱ ጋር የሚወዳደር ወይ አገልግሎት ሰጪ ወይ ነጋዴ ወይ ማንኛውም ሰው ከራሱ ጋር ብቻ የሚወዳደር ተመጣጣኝ የሆነች ትርፍ ብቻ ይዞ የሚሸጥ ነው። በእርግጥ የሌሎችን በማየት ከፍም ዝቅ ማድረግ የለበትም። ነገር ግን አለማጋነን የሚባለው አንድ መሰረት ነው። ሌላ አለቃ ከ108 በላይ ናቸው የደንበኛ መያዣ መንገዶች። ሃይላይት ያክል ብቻ ዛሬ ልዩ ኮርስ የደንበኛ አያያዝ ብቻ ስላልሆነ ነው ሁለቱን እየጠቀስ ነው እንጂ ከ108 መደበኛ ብቻ 108 ከዛ በላይ አሉ። እነሱን በየጊዜው 2 ሰዓት ስልጠና ላይ የሚያዳምሰው 2ቱን 3ቱን 4ቱን እየቀላቀልን በየጊዜው አብረን እንሰጣቸዋለን። ይከታተሉታል በሚቀጥለው ማለት ነው። ግማሽ ደቂቃ ልስጥሽ። አመሰግናለሁ። ተመስገን እባላለሁ። 3ኛ ዙር ሰልጣኝ ነኝ። ስሬም 297 የካባዱ አድራሻዬ ምናልባት ትዝ ስላለኝ ነው ምርትና አገልግሎትን ባስተዋውቅ ያው በመካከላችን ያው እንትን ይኖራል ሪሌሽን ይኖራል ብዬ ስላሰብኩኝ ነው። የመጀመሪያው ሳምቡሳ ነው የምናከፋፍለው። ስለዚህ የምትጠብሱ ሰዎች ካላችሁ በምትፈልጉት መጠን በምትፈልጉት አይነት የትም ቦታ ማድረስ እንችላለን። ሲቀጥል በቅርቡ ደግሞ ዘይትና ዱቄት ማከፋፈያ ነው እንዲሁ የጀመርነው በዚህም ማለት ነው። አድራሻችን የካባዱ ነው በድጋሚ። ከዛ ውጭ ምስር የሚያስረክበኝ ሰው ፈልጋለሁ። ማለት ከማንም ከማላውቀው ሰው ነው እየተረከብኩ ያለሁት በሳምንት 4 ኩንታልና ከዛ በላይ። ስለዚህ ምናልባት የሀገር ውስጥ ምስር የምታስረክቡ ሰዎች ካላችሁ ስልኬን መጨረሻ ላይ ያስቀምጥላችኋለሁ። በሱ መገናኘትና አብረን መስራት እንችላለን ማለት ነው። 3ኛው ጥያቄ አይ ቲንክ ስመዘገብ ያስቀመጡ ስልክ ነበረ እና ሌላ ስልክ መቀየር እችላለሁ ወይ? የሳምንት እንትን ለመላክ ኤቲ ብዬ ኖርማሊ መከታተል ለማስተዋወቅ ስልክ መቀየር እችላለሁ ወይ ነው። ስለዚህ ምስር አቅራቢዎች ደግሞ ማስረከብ የምትፈልጉ የምትችሉም ሰዎች ካላችሁ 0919511698 በዚህ ስልክ ልድገምላችሁና 0919511698 በዚህ ስልክ መደዋወል እንችላለን። አመሰግናለሁ። ጥያቄዎቹን በትንታኔ የሚቀጥለው ሳምንት ላይ አደርጋለሁ። ስልኩ መቀየርክን ወደኛ ፕሮግራም ላከው። በተቀመጠው ስልክ ግን የጠየቀው ጥያቄ ሪሌሽን የተቀመጠው ስልክ ላይ የግብይት ትስስሩን ሁላችሁም የማቅረብ የሚሆን የመረከብ ስራ ለመስራት ዝግጁ ነው። አስቀመጠው ስልክ ላይ ደውሉልን። ለትንታኔው በሚቀጥለው ሳምንት መመልስ ይሆናል።